ያን ኮፒ ሊንኩን ተወዳጆች አንድ ጊዜ እስቲ ኮፒ ሊንኩን ሁላችንም 1200 ሰው አለ ከ1200 ሰው አትሊስት 1000 ክርስቲያን ነውና በዚህ እናገልግል እስኪ ፈጠን አድርገን ኮፒ ሊንክ በደንብ እናደርገው 70,000 ምናምን ነገር አስገቡት ወደ ቶፒካችን እንመለስ አንድ ደቂቃ ሰጡኝም በደንብ እስኪ ደረክ 70,000 አትሊስት ቢገባ ይሻላል አያድርጉ በቃ ካደረጉት እንዳቆየን ይችላል በኋላ ላይ ያስቸግረኝ ይችላል ወደ ቶፒኩ እንገባሻል በጊዜ እንተኛለን ካላቆየ ነው መልካም እሺ በቃ አድርጉ እንዳትረሱ ተወዳጆች እየተማራችሁ ታብታቡንም ኮፒ ሊንክ ማድረግንም እንዳትረሱ በቶኪ ያስገቡት ኮፒ ሊንኩን ታብታቡን ለሚሊየን ምናምን ለማስገባት ሞክሩ የምትችሉትን እየተማራችሁ እጃችሁ ስራ እየሰራን ኮሜንት ከምጽፉ እዚህ ላይ ፎከስ አድርጉና እንትን በሉ በዚህ አገር ቀጥልሽ ፎይ ሄሎ አይሰማም ተሰማለህ አንዴ ተረጋጋ አንዴ ቆይ ኦኬ የዛሬ ቶፒካችን እንደነገርኳችሁ ስለ አላህ ባት ይሆናል ማለት ነው አላህ ባት እንዳለው በቁርአንም በሱናውም ላይ ተገልጿል ምን እንዲያለ እሱ አንዴ ቆይ ያስቃላ አብረን እንስቃለን ከዛ አንዴ እንስማና እውነትሻ ምን did you know that ብላለች ምንድነው እሱ I don't know ምን ልታሳየኝ እንደሆነ አላውቅም አሳየንስ do you know አላህ ባት እንዳለው ከቁርአን 68ኛው 42ኛው ምን ይሆን ያቆየን ግን ያቆኖራል ለስተኛል መቼ ነው የሚባሉት ታቆኖራል የሚባሉት ያው በሙመል ቂያማ ካልተሳሳትኩ እሺ ያቆየን ይንገሩን እስኪ አስቀድመው ያወቁትና አይደለ ታቁ ነበር ተብሎ የሚጠየቁት አይ አስቀድሙ ሊያቆትም ላቆትም የሚችለው ነገር ነው አዎ ግን እውነት ይሆነ አዎ እሺ ስለዚህ በቁርአኑ በምዕራፍ በ68ኛው ምዕራፍ 42ኛው አያ ላይ ይታያቸዋል አይደለ ምን ብሎ ተጠቅሷል ባት የሚገለጥበትን ከሐዲሶች ወደ መስገድም የሚጠር ከሐዲዎች ይቅርታ ሐዲስ መጣብኝ ከሐዲዎች ወደ በቅንፍ የገባ ነው ከሐዲዎች የሚባሉት በቅንፍ የገባ ነው እና ከሐዲዎች የሚለውን ዝለዩ ባታነቢውም ችግር የለው ባት የሚገለጥበትን ምክንያቱም እሱን ያልኩሽ ለምንድነው እሱ ስህተት ነው ከሐዲዎች አይደሉም ራሳቸው ሙስሊሞች ናቸው እንዲሰግዱ ተጠርተው ማይችሉበት ምክንያት ማይችሉት መስገድ ሙስሊሞቹ ናቸው እንጂ ከሐዲዎች አይደሉም እና እስልምና ለውሸት ስለማይቆም ሙፈሲሮቹ በአማርኛውን እስልምናውን ሊያቃኑ ከሐዲዎች ናቸው የማይችሉት ብለው አስቀምጠውታል ከሐዲ ሲሉ በየትኛው ሴንስ ራሳቸው ሙስሊሞቹን ከሆነ ያስኬዳል ገነጋጥ ያንብዩ እሺ ባት የሚገለጥበትን ወደ መስገድም የሚጠሩበትንና የማይችሉበት ቀን አስታውስ ብሎ ይናገራል እሺ እናመሰግናለን ስለዚህ ባት የሚገለጥበት ቀን ይመጣል ማለት ነው ባት ምንድነው ታቁታላችሁ ባት ከኋላ በኩል ያለው ከጉልበታችን ዝቅ ብሎ ያለው ከተረከዛችን ከፍ ብሎ ያለው እግር ማለት ነው እሱ የሚገለጥበትና እንዲሰግዱ የሚጠሩበት ሰጋጆቹም እንዲሰግዱ ተጠርተው የማይችሉበት ቀን ማለት ነው እሱ ምን ተብሎ ይጠራል ባት ተብሎ ይጠራል እሱ ነው እንደ አንቺ የሚሰገድለት አይ እንግዲህ as far as I know ባት ማቆይ ይሄንን ነው መልካም ስለዚህ ይሄ ባት ይመለካል አይመለክም ይታያል አይታይም
ምክንያቱም ሪሰሬክት ሲያደርጉ ሪሰሬክሽን የነሱ ሪክሪኤሽን ነው። ሱራ አልአንቢያ 104 ላይ ወደ ቀድሞ ነው እንመልሳቸዋለን የሚለው አንዴ ክፈችልኝ። አንደኛው ሱራ 104ኛው አያን ስትንመለከት የሙስሊሞች ትንሣኤ አስቀድሞ አላህ እንደፈጠራቸው ነው የሚያደርጋቸው። ስለዚህ አሁን በያዙት አይን አሁን ወደ ነበራቸው እጅ እንደዛ ሆነው ነው የሚነሱት። ሉክ አሁን በሚያዩት አይነት እይታ ነው የሚያዩት። አሁን በነበሩበት ሁኔታ ነው የሚያስነሳቸው። እንደዛ ከሆነ ያላህም ባት ማየት ይችላሉ ማለት ያኔ ስቲል አሁንም ቢመጣላቸው ማየት ይችላሉ ማለት ነው። ያላህ አካል በቀላሉ አሁን ባለን አይን ቪዥዋላይዝድ ሊደረግ የሚችል ነው። ለመጻፍቶች የሆኑ ገጾች የሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ አለ። የመጀመሪያም ፍጥረት እንደጀመርን ሎክ የመጀመሪያም ፍጥረት እንደጀመርን እንመልሰዋለን። የመጀመሪያው እንደተጀመረ ይመልሰዋል። ለዛ በእኛ ላይ ሆነን ቀጠሮ ቀጥረን እኛ የቀጠርነውን ሰሪዎች ነን ይላል። በመጀመሪያ እንደነበረው የሚመልሰው ሆነ ወደ መጀመሪያው እንደሚመልሰው ሐዲሳቶችም ተፍሲራቶችም ይናገራሉ። ወደ ቀድሞ ሰውነት ወደ ቀድሞ ፊዚካል ቦዲ ነው ይመልሳቸው። አላህ ባት በሚገልጥበት ቀን ላይ እነኚህ አካላት ሊሰግዱ ይመጣሉ። ያንም ባት ያላህን ያዩታል ማለት ነው። ስለዚህ አላህ ባት አለው። ያ ባት ደግሞ አሁን በእኛ አይን ሊታይ የሚችል ከሆነ ሉክ እኛ በያዝነው አይን የሚታይ ከሆነ ሞተ ተነሳ ሳትሞት ቀረ አሁን ሆነ በኋላ ሆነ ልዩነት የለውም። ፊዚካል ቦዲ ያለው ነው። ያ ፊዚካል ቦዲ ያለው አካል ነው ማለት ነው። ያ አካል መቼም ከሌሎቹ ሰውነት ክፍል ጋር ተገንጥሎ ለብቻው ነው ካሉን አላህ ስንት አካላቱ ስንት ቦታ ነው ቁጭ ያለው የሚሉ ጥያቄዎችን እንጠይቃለን። አሁን ግን ዋና ጥያቄያችን ምንድነው? እንደ ሰዎቹ እናስተናግዳቸዋለን ማለት ነው። አሁን በቅንፍ የገባውንም የሚደግፈናል ካሉ እዛው ላይ ያወራን እንደማይደግፋቸው እያሳየን ፕላስ ደግሞ ፊዚካል ቦዲ አይደለም የሚሉ ሰለፎችም ከመጡ ከነሱ ጋርም ቻሌንጅ የምንደራረግበት ይሆናል። ዋሃብያዎቹ አብዛኛውን ስለሚቀበሉት አካል አለው ብለው ስለሚቀበሉ የነሱንም እንዳመጣጣቸው የምናስተናግድ ይሆናል ማለት ነው። ሁሱ እንኳን ደህና መጣ። ሁሱ ይሰማል? ሁሱ አለ? እንኳን ደህና ቆያችሁ። ይሰማል አይሰማችሁ? ይሰማል። እንደና አላህ አባት አለው እያለ ነው ሚል አቤት አይሰማም? ይሰማል። ናስቴው አለን መልካም እና አላህ አባት አለው እያላችሁ ስለሆነ ማስረጃውን አላህ አባት አለው ማለት ሄሎ ይሰማል? ባት አለው ነው አባት አለው። ለምን አጀንዳውን ቀየራችሁት ብለው እና አጀንዳውን ለምን ቀየራችሁት? የምኑን አጀንዳ አባት አለው እያላችሁ ነው እንግዲህ ማስረጃውን ውዱ አድርገሃል? እሱዬ ውዱ አድርገሃል? ነብዩ እያልክ ነው እንግዲህ ማስረጃውን ጆሮሽ እንዲሸናል ሰይጣን ስላለ አንዳንዴ የሙስሊም ጆሮስ ሰይጣን ይሸናል ስላለ አባት አለው ነው ያልከው። ባት ሺን ባትና አባት አይለያይም? አይሰማም? እግር ከፍተን እያሳየን ከጉልበት ዝቅ ብሎ ያለውን ከታይ አይ የቆየ ነው መሰል የሚሰማችሁ። ባት አቤት ባት የት ነው የምንገው? አንተ እኮ እኔ ሳወራ አንተ ትስቃለህ ቀድም። ባትና አባትን አገናኝተህ ነው እንዴ? አላህም ባትና አባት ተደባልቆበት ነው እንዴ? ባት ነው እንዴ ያላችሁ? ሰማይ ምድሩ ይገለባበጣል ያለው ሱረቱ መርየም 89 ላይ ያለው ባትና አባት ተጋይቶ እሺ እኔ ባት ነው ያለው። ባት ነው እንዴ? ያ አሁን ከባ
አይ ጓደኛ ጋር ስለሆነ እሺ አሁን ተረዳህ ያልነውን? እና እፎይ አሁን ያልነውን ጥያቄ ገባህ አለኝ። ወይ? ቀልድ ጥያቄ ለመጠየቅ ስለሆነ የመጣሁት ከባት ወደ አባት ስንመጣ ከአባት ወደ ባት ስንመጣ ጥያቄ አለኝ። እፎይ አንዴ ቆይ እንመልስልና እፎይ አንዴ ቆይ እንመልስ። ሱረቱ ቀለም ላይ የሚገኘው 42ኛው አያ ላይ ባት አንዴ አዳምጠኝ። ባት የሚገለጥበትን ቀን አስታውስ ተብሎ የተነገረው ይሰማል? የማ ባት ነው የሚገለጠው? በምን ተሸፍኖ ነበር? ያ ባትስ አይሰማም እንዴ? ወይ ወንድሜ እኔን ውዱ አድርግ እኮ አልኩ። ለዚህ ነበረ። አሁን ገብቶኛልና ጥያቄ አለኝ ልጠይቅ። ወይ ወስቴግዋ ሁሱ አይሰማም? ወጣግባ። እሺ አይደለም ጥያቄ አለኝ። እሺ ቆይ አንዴ ጥያቄ ላይ ሲሆን የማይሰማል። እሺ በርዕሱ ላይ ከሆነ ይጠይቅ። እዚህ ከታች የሚከታተሉት ሰው ስላለ እንዳንዝግ ኔትወርኩም እየሰራ ስለሆነ በርዕሱ ላይ ከሆነ ጠይቅ ሁሱ፣ ካለበለዚያ ወይ ሌላ ጊዜ ትመጣለህ። ቆይ ጥያቄ ሁሱ ጥያቄ ለመጠየቅ ነው የመጣሁት። አንዴ ሪስፔክት ያን ቶፒኩን አድሬስ እና ስለዚህ ለምን ሁሱ ጋር ለምን አትወያይም? አንተ አቅም ካለ ውጣና ግባ ወንድማችን። ስሙን ዘመተ ለምን ስለዛው አመጣ? ኤኒዌይስ ልብ በሉ። አይሰማም? ውጣና ግባ። ድምጽ ይደርባል። ማን ነው ኒውት የሚያደርገኝ? ውጣና ግባ። ኒውት አታርጉ። ውጣና ግባ። ኤኒዌይስ አላህ ባቱን ይገልጣል። ሉክ አላህ ፊዚካል ቦዲ ያለው አላህ የሆነ ቦታ ላይ ቁጭ ያለ አድርገው ነው የሳሉት። ያ አካል ደግሞ ባለፈው እንዳሳየናችሁ ፂም የሌለው ፍሪዛም ጎረምሳ እንደሆነ አሳይተናችኋል። ያ ጎረምሳው አካል ይመጣና እንደነሱ አስተሳሰብ ያ ወጣት ፂም አልባ የሆነው ጸጉሩ የተጠቀለለው አረንጓዴ ስፍራ ላይ የተቀመጠው ባቱን ይገልጣል። which is ባት አለው። ባት ምን ነበረ? እውነትሽ ያሳያቸው። ለዚህም ነው ሊሚትድ ነው፣ በሆነ ቦታ ላይ የተገደበ ነው። የሙስሊሞች አላህ በአይምሮአቸው የሳሉት አንድ ነው የሚሉት እንደኔ አንድ ሰው እየጠበቁ ነው። አምላካቸውን እንደ ሰው አንድ አድርገው ስለውታል። አምሳያ የለውም ቢሉም እህቴ አንቺ አንድ ነሽ፣ ወንድሜ አንተ አንድ ነህ። አንድ በሚለው እንኳን ከአንተ ጋር ይመሳሰላል። ስላሴ ለአይምሮ ይከብዳል፣ አንድም ሶስትም ሊገባን አይችልም። አምላክህን በአንድ አይምሮ አጥረህ ልታስቀምጠው ታስባለህ እንዴ? አዎ ስላሴ፣ ምክንያቱም እኔ አንድም ሶስትም መሆን አልችልም። አምላክ ግን ሊሆን ይችላል ነውም፣ በአንድ መለኮት በሶስት አካል ተገልጧልና። ያንተ አምላክ ግን የምታመልከው በአይምሮ የቀረጽከው በአይምሮ የሳልከው፣ አሁን አሳያለሁ። ይህ ቻሌንጅ የሚያደርገኝ ሲመጣ በአይምሮአችሁ የቀረጻችሁት ጣዖት እንደሆነ በብዙ መረጃ አሳያችኋለሁ። አላህ ማለት የሰዎች አይምሮ ውጤት፣ ኢች የሙስሊሞች የአይምሮ ውጤት እንደሆነ አሳያችኋለሁ። ቻሌንጅ የሚያደርገኝ የሚመጣ ከሆነ ማለት ነው። ባታደርጉም የተወሰነ ጠቁማችኋለሁ። እንደ ሰው አንድ የቆመ የሆነ እንደ ዘበኛ የተገተረ አስቀድሞ ሙሐመድ በፂም አልባ ያየው በፍሪዛም ጸጉር አረንጓዴ ስፍራ ተንጋሎ ያየው አካል በአርሽ ላይ ተደላደለ ብለው የሚጠብቁት በዕለተ ቂያማ ቀን ከሰማይ ላይ እንትን ያዘንባል፣ የወንድ የዘር ፈሳሽ የሚመስል ያፈሳል። ከዛ ምድር ሁሉ ትረሰርሳለች። ምድር ሁሉ ከራሰች በኋላ ከመቃብር ያስነሳቸውና ስጋ ይገጥምባቸዋል። ከዛ እንደ ቀድሞ ሰው ያደርጋቸዋል። ከዛ ባቱን ይገልጥና ለዛ ባት ያሰግዳቸዋል። ያ ባት የሚታይ በፊዚካል አይን በዚህ አሁን ባለን አይን የሚታይ ነው። ይሄ ማለት አላህ ምንድነው? የሆነ ግዑዝ አካል ነው ማለት ነው። ግዑዝ አካል ስለሆነ ነው፣ ቦዲ ስላለው ነው።
ሊታይ የቻለው ማለት ነው። ባቱ የትኛው ባት ነው የሚገለጠው? ግራው ቀኙ ወይስ ሁለቱንም ባት ነው የሚገልጠው? በምንስ ነው የሚገልጠው? ይሄንን ማወቅ እንፈልጋለን ማለት ነው። ይሄንን ሙስሊሞች የማስረዳት በርደን አለባቸው ማለት ነው። አይ ባቱ አምሳያ የለውም፣ ምንም አምሳያ የለውም ብትልም እኔ አምሳያ እንዳለውን አሳያለሁ። አምሳያ የለውም ብለህ ብትከራከረኝም ሳይደንቀኝ ሳይሞቀኝ ሳይበርደኝ አምሳያ የለውም የተባለው ሜይ ቢ በጣም ግዙፍ ሊሆን ይችላል። እሱ ባት የኔው ወገብ ሊሆን ይችላል። ከዛ አንፃር አምሳያ የለውም ተብሎ ተነግሮለት ሊሆን ይችላል። ችግር የለውም። በጣም ቀጭንዬ ከመሆኑ የተነሳ ሊሆን ይችላል አምሳያ የለውም የተባለው። ነገር ግን የሚታይ በሰው አይን የሚታይ ባት ነው። ያ ማለት ግዑዝ ነው ማለት ነው። ግዑዝ ታውቃላችሁ? ሊነካ ሊዳሰስ ሊታይ የሚችል ማለት ነው። ሊጨበጥ የሚችል ማለት ነው። አይደለም የሚል ማንኛውም ቻሌንጅ ሊያደርገኝ ይችላል። ሰው አላህ ባቱን ይገልጣል። አላህን በአእምሯቸው ስለውታል፣ በአእምሯቸው ውስጥ ቀርጸውታል። እንደዚህ ነው የኛ አምላክ ብለው በአእምሯቸው ውስጥ ኢሜጅ ሰርተዋል። ሐዲሱን አንዴ ክፈችልኝ። ይሄንን ነብያቸው እንዴት አብራራው? ሱረቱ ቀለምን እንዴት ብሎ አብራራው የሚለውን እንመልከት። እሺ the prophet says ያላ መልእክተኛ ምን ብለዋል? Our Lord Allah will lay bare his shin and then all the believers men and women ከመጀመሪያው I heard the prophet saying okay ነብዩ እንዲህ ሲሰማው I heard the prophet say ነብዩ እንዲህ ሲሰማው our Lord Allah ጌታችን አላህ will lay bare his shin and then all the believers አቸኩይ ያንንም ተርጉሚላቸው። እሺ አላህ ምኑን ምንድን ነበረ ስሙ? ይሄ ባቱን ይገልጣል። ከዛ ስለዚህ የሚገልጠው አካል ማን ነው? ባቱን የሚገልጠው ማን ነው? አላህ ነው። ልብ በሉ። ነብያችን ምን ሲሰማውት ይላል? አምላካችን ወይም ጌታችን አላህ ባቱን ይገልጣል። ምን ያደርገዋል? ባቱን ይገልጠዋል። ቀጥያውን ከዛ በኋላ ባቱ ከገለጠ በኋላ እንደን ይላልና all the believers men and women አማኞቹ የሆኑት ወንድና ሴቶች will prostrate themselves before him። ከዛ ምን ያደርጋሉ? ለሱ ከገለጠ በኋላ ምን ያደርጉለታል? ያንን ነገር ሳዩ አማኞቹ ይሰግዱለታል ማለት ነው። ከሱ ከባቱ ፊት ይሰግዳሉ። ያ ስለዚህ ወደ መስገድ የሚጠሩት አማኞቹ ምን ሲገልጥላቸው ነው? ባቱን እስካልገለጠ ድረስ አያዩትም፣ አይረዱትም፣ አያውቁትም። ሙስሊሞች የሚያውቁት በአላህ ባት ነው። አላህ የሚያውቁት በባቱ ነው የሚያውቁት። አሁን ምን ይሏችኋል? አላህ አምሳያ የለውም፣ አላህ ምንንም አይመስልም ምናምን ብለው ይሸክሷችኋል አይደል? የሚያውቁት ግን በባቱ ነው። አንድን ነገር አወቃችሁት የሚባለው ደግሞ ለያችሁት የሚባለው አስቀድማችሁ የምታውቁትን ነገር ነው። ማታውቁት ከሆነ ልለዩት አትችሉ። ለምሳሌ እኔን የምታውቁኝ በምንድን ነው? እኔ በምንድን ነው የምታውቁኝ? እኔ በምንድን ነው የምለዩኝ? በድምጼ በመልኬ ነው አይደለ? ያ አስቀድማችሁ ስላሰማችሁኝ ነው ድምጼንና መልኬን የምለዩበታ። ትክክል። አስቀድማችሁ ካልሰማችሁኝ፣ አስቀድማችሁ ድምጼን ካልሰማችሁ ወይንም መልኬን ካላያችሁ እኔ ልለዩ አትችሉም። ከሌ ነው ለማለትና ለመለየት የሆነ ቦታ ላይ አስቀድማችሁ ስትሰሙኝ አስቀድማችሁ ስታዩኝ ነው። አላህንም ቂያማ ቀን ሄደው የሚለዩት የኛ ጌታ ይሄ ነው ይሄንኛው አይደለም ብለው የሚለዩት በባቱ ነው። ባቱ ምልክት ነው። ወደዛኛው አዲስ ተመለሽልኝ። አላህን እንዴት ነው የሚያዩት ወደሚለው እንምጣ። ሎክ እዚህ ጋር በደንብ ተከታተሉ። ረጅም አዲስ ነው። እሺ ያው በጣም ረጅም አዲስ ነው። ከዛ በከታይ ተመለስ። ያ ከላይኛው ያለው ሐሳብ ልንገራችሁ እዚህ ጋር እሺ
በቃ እሱ ጋር ካለው ጀምረሽ ሂጂ። ከላይ ያለውን እና ሐሳቡን ልንገራችሁ። ከላይ ያለው ሐሳብ ምንድነው? እሱ አይሁዶችና አይምን ነብዩን ይጠይቁታል። አላህን እናየዋለን ወይ ብለው ይሉታል። ፀሐይና ጨረቃን በብርሃን ወቅት ላይ ማየት ከብዳችኋልን ይላቸዋል። አይከብደንም ይሉታል። ጨረቃ ሙሉ ስትሆን ጨረቃ ማየት ከብዳችኋል አላቸው። አይከብደንም። አላህንም እንደዛው ፊት ለፊት ታዩታላችሁ በሙሉ አላቸው። ኢማጂን አላህን ታዩታላችሁ። አምላክን በፍጡር አይን ሙሉ ለሙሉ ያውቁታል። ሙስሊሞች ያዩታል። ኧረ ቀልድ አሁን ላይ ፍጡር ውስጥ አይገባም ምናምን ብሎ የሚሰክት ወዳጄ የቂያማ ቀን ግን አላህን በሙሉ አይኑ ያየዋል። መለኮትን እንዴት ነው እሱ በሙላት ልታቀውና ልታየው የምችለው? አምላክን በሙላት እነ ጨረቃ እንደዚህ ሙሉን እንደምታየው አላህን ሙሉን ታየዋለህ። ታው እንጂ አረ የሆነች የተገደበች አካል ካልሆነ መለኮት በሙላት ሊታወቅ አይችልም። ራሱን ከገለጠልህ በስተቀር መለኮትን በሙላት አንተ ልታውቀው አይችልም። ለዚህ ነው አይ ቲንክ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አብን ማንም ያየው የለም ይላል ወንጌል። እንዲሁም ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ባልሳሳት እርሱ ብቻ የማይሞት ማንም ሊቀርበው ማይችል ማንም ያላየው ማይታይም ብሎ ያስቀምጠዋል። መለኮትን በሙላት ማንም ሊያይ አይችልም፣ ሞተ ብትነሳም ማለት ነው። ምክንያቱም የፍጡር አይን ፈጣሪን በሙላት ሊያውቀው አይችልም። የሆነ የተገደበ ፎርም እና የተወሰነ ቅርጽ ከሌለው በስተቀር ማለት ነው። አላህ ግን አሁን እንትና ይበሉት እንጂ በኋላ የተገደበ ቅርጽ ስላለው በዚሁ አይናቸው ሲነሱ ያዩታል፣ ያውቁታል። ምክንያቱም የተገደበ ነው። አላህ የተገደበ ስለሆነ ማለት ነው። ታዲያ ምንድነው እሱ ችግሩ? አሁን ቢያዩት አሁን አይታይም አለ ለፍጡር ምናምን ይሏል። ያኔ ወደ ፈጣሪነት ተቀየረ ነው እንደምታየው ወዳጄ። ያኔም እኮ የነኑ የፍጡር አካል ዘ ነው የምትነሳው። ያውም ወደ ቀድሞ መጀመሪያው ፍጡርነት ነው መልሰ ነው የሚልህ አስተምሮት ቁርአን። ያውም በፍጡር አይን አይታወቅም አይታይም ያልከው አካል ያኔ እንዴት ሊታይ ቻለ ታዲያ? በሙላት እንዴት ልታየው ቻልክ? ኦኬ እሺ ይሁን እንስማማ። በሙላት ያዩታል፣ ያውቁታል። የሚያውቁት ግን በምንድነው? እሱ እንደ ጨረቃን ሙላት እንደሚያዋት ታዩታላችሁ አላቸው። ከዛስ ተመቃብር ሰዎች ይነሳሉ። ከዛ ጣዖት አምላኪያኖቹ ወደምታመልኩት ጣዖት ሂዱ ይባላሉ። ከጣዖታቸው ጋር ይሄዳሉ። ከዛ የመጻፍቱ ሰዎች ይጠራሉ አለ። ከዛ የመጻፍቱ ሰዎችን ይጠራና አይሁዶችም ማንን ነበር የምታመልኩት ይላቸዋል። እዝራን ያላህል ልጅ ይሉታል ይላል። ከዛ በሉ ሂዱ እዝራን ተከተሉ ብሎ ይላቸዋል። ከዛ ውሃ ጠማን ሲሉ ገሃነም ውስጥ ይከታቸዋል ማለት ነው። ባይዘ እዝራ ያላህ ልጅ ነው ብለው አይሁዶች አያመልኩም፣ ግን እንደዛ ብለው አሉ ይላል። ከዛ ወደ ገሃነም ይልካቸዋል። ሁለተኛ የሚጠይቀው ክርስቲያኖችን ነው። እናንተስ ማን ነው የምታመልኩት ሲላቸው ኢየሱስን ያላህን ልጅ አሉ ይላል። ከዛስ እነሱም ተመሳሳይ አይሁዶች እንደተባለው ተባሉ፣ ምክንያቱም አላህ ሚስትና ልጅ የለውምና ይላል። ኦኬ ይሁን እሺ። ከዛ አይሁዶች ሙስሊሞች ይቀራሉ። ሙስሊሞችን ከዛ ይመጣና እናንተስ ምንድነው እሱ የምትጠብቁት? ጓደኞቻችሁ እኮ ተለዩአችሁ ይላቸዋል ይባላሉ። ይሄንን የሚያደርገው ምንድነው? ኮለሩ ነው፣ ጥሪ የሚያስተላልፈው ማለት ነው። ኦኬ እሺ። ከዛ ሲባሉ ጓደኞቻችን አወጥለውን ተለይተዋል፣ እኛ ግን ጌታችንን እየጠበቅን ነው ይሉታል። ከዛ ጌታቸው በማያውቁት ቅርጽ ይመጣባቸዋል ይላል። ሉክ እዚህ ጋር ነው ትኩረት የምታደርጉት። በምን በማያውቁ ቅርጽ? አሁን ያለውን አንብቢው አንቺ። ያው ከላይ ያለውን ስቶሪ ነግራቸዋል። በጣም ረጅም ስለሆነ ነው፣ ሁሉንም ለማንበብ ታይም ስለማይበቃ ነው። Then the Almighty will come to them in a shape of other than the one which they saw the first time, and he will say ከዛ ምንድነው ጌታቸው በምን ይመጣል? ያጁ ጌታቸው በመጀመሪያ ካዩት ቅርጽ በተለየ ሁኔታ ይመጣል ይላል። ሙስሊሞች አላህን በመጀመሪያ መቼ ነው ያያችሁት?
በቂያማ ቀን ሲመጣ እናንተ ካያችሁት ከመጀመሪያው ቅርጽ በሌላኛው ቅርጽ ነው የሚመጣባችሁ ይላል። አላህን ያያችሁ ሙስሊሞች እስቲ አንድ እጅ አውጡ። አላህን ያያችሁ አላየንም እባካችሁ እንዳትሉ። አላህን ያያችሁ ምክንያቱም ካላየሹ መቼም አታውቂውም ማለት ነው። ሙስሊም አይደለሽም። ምን ይላል? የመጀመሪያው ሲመጣ እነሱ ከሚያውቁት ቅርጽ ካዩት ቅርጽ በተቃራኒው ይመጣባቸዋል ከመቃብር ሲነሱ ይላል። እጃችሁን አንድ ያውጡ ውስጥ ያላህን ያያችሁ እስከዛሬ አላህን ያላያችሁ ገሃነም ገቢ ነው የምትሆኑት ማለት ነው። እሺ ቀጥይ። ከዛ he will say ምን ይላቸዋል? I am your Lord and they will say you're not our Lord። ከዛ በማያውቁት ቅርጽ ይመጣባቸው ይሉታል ጌታችሁ ነኝ ስላቸው ከዛ አይ ጌታችን አይደለም ይሉታል። በጣም የሚገርም ነው። ጌታቸውን እንኳን ይክዱታል እነኚህ ሰዎች። ምክንያቱም እሱም አጭበረበራቸው። ኬሩን የሚባለው እኮ ለዚህ ነው። ከአጭበርባሮች የበለጠው አጭበርባሪ፣ ተስካመሮች የበለጠ ስካመር ብለው የሚሉት ለዚህ ነው። በማያውቁት ቅርጽ መጣባቸው። በፊት ካዩት ቅርጽ በተቃራኒ ሲመጣባቸው አናቅህም አንተ ጌታችን አይደለህም ብለው ካዱት። አንተ ጌታችን አይደለህም ይሉታል። ምን አይደለህም? አንተ ጌታችን አይደለህም። ሉክ ጌታቸውን ነው የሚክዱት። ጌታቸውን ይክዱታል ገና በዚህ መጠን ማለት ነው። ጌታችን አይደለህም ብለው ይክዱታል። ኦኬ ቀጥይ። ከዛ and none will speak ከዛ ማንም none will speak to him that but the prophets ከነቢያቶቹ ውጪ ማንም አያናግረውም። and then it will be said to them ለእነሱ ምን ይባላሉ? do you know any sign by which you can recognize him? እሱን በየትኛው ምልክት ነው የምታውቁት የምትለዩት ብለው ሲጠየቁ they will say the sheen በባቱ በምንድን ነው የምናውቀው ይላሉ። ከዛ ባቱን ይላሉ። በባቱ አላህን በባቱ እንዴት ነው የምንለዩት? አሁን ወገኖቼ ዘመዶቼ ያላ ባት ምን አይነት ነው? በምንድን ነው የምታውቁት? በመጀመሪያ መጣዩት አናቅህም አንተ የኛ ጌታ አይደለህም ይል ከዚህ ብለው ያባርሩታል። ኢቭን አላዋራሉት ይላል። ጌታቸውን እኮ ነው የሚክዱት። ከዛስ ጌታቸውን ይክዱታል። ጌታቸው ግራ ሲገባው ደግሞ በሌላ ሼፕ መጣና በምንድን ነው የምታውቁት ብሎ ሲጠይቃቸው ባት አሉት። ቀጥይ። ከዛ ምን ያደርጋል? ኦኬ በዛ ሪኮግናይዝ ካረጋችሁኝማ ይልና they will say the sheen and so Allah will uncover his sheen whereupon every believer will prostrate before him and there will remain those who used to prostrate before him just for a show and for gaining good reputations. This is none of our business. ግን ምን ፎከስ እናደርጋለን? ልክ በቃሽ ካላችሁማ ብሎ Allah will uncover his sheen ምን ያደርጋል? ባቱን ይገልጠዋል። ከዛ በኋላ ምን ያደርጉለታል? ይሰግዱለታል። Thank you። ወደዛኛው አዲስ ተመለሽ። ያኛው አዲስ ነው ጭልኝ። ኦኬ አሁን ምንድነው ከዚህ የምንረዳው? አላህን መጣ ራሱ ነው የመጣው። ነገር ግን በማያውቁት አስቀድመው ካዩት ሼፑን ቀይሮ ልክ እንደ እስስት ብትባል ታውቃላችሁ? ቲንክ በኦሮምኛ ጋረራ ትባላለች። እስስት ይባላል አንድ ሰው የሚቀያየር ራሱ ከሆነ ልክ እንደዛ ራሱን ይቀይራል አላህ። ከዛ እናቅህም አንተ ጌታችን አይደለህም ብለው ይዘጉታል። ወላ አዋሩትም አላዋራ ይሉታል ማለት ነው። ከዛ እሺ በምንድን ነው የምታውቁት ብሎ ይጠይቃቸዋል። በባቱ ይሉታል። ከዛ ገለጥ ያደርግና ልብሱን ሲያሳያቸው ዋው አንተማ ጌታችን ነህ ብለው ይሰግዱለታል። አንተ ጌታችን ነህ ብለው ያኔ ይሰግዱለታል። ይሄን አካል እንዴት ነው እሱ የምታመልኩት? ይሄ አካል መቼ ነው ባቱን ያያችሁት? ተውት ችግር የለውም ባቱን። ይሄ ባቱ የሚታይ የሚዳሰስ የሚነካ ነው አይደለም። ስለዚህ የሚመልስልን አለ። ወደ ሶስተኛ ሐዲስ ይጂ ነው ይሄንኛው አይደለም አራተኛው። ኦኬ
4581 ነው። እሺ ዝቅ አድርጊው እስኪ። every nation follow the በቃ እስኪ ዝቅ አድርጊው። እሺ the real Lord እንትን በይው አቸኩያ ደን ምናምን ካምል እሺ ቀጥይ ሲሆነ the real የቱ ጋር መሰለሽ they will say we used to worship ምናምን ኦኬ ከሱን ጨርሽና then when እሺ ከሱ ጀምረሽ አንብቢው then Allah ከሚለው አይደል? Okay. Then Allah, the Lord of the worlds, will come to them in a shape and nearest to the picture that they had in their minds about him. ምን ይላል? አላህ ጌታቸው የዓለማቱ ጌታ ወደ እነሱ በምን ቅርጽ ነው የሚመጣው? በአይምሯቸው በሳሉት ለሱ ቅርብ ሆነ ቅርጽ ነው የሚመጣው ማለት ነው። ለዚህ ነው አላህ የሙስሊሞች ጭንቅላት ውጤት ነው ምንላችሁ። ለዚህ ነው በአይምሯቸው በሳሉት ይመጣና እኔ ነኝ ሲላቸው ያኔ ይቀበሉታል። በአይምሯቸው የሳሉት አምላካችን ምን አይነት ነው ብለው ነው አሁን ጥያቄው። ለምሳሌ የሆነ ህንዳዊ ጎረምሳን ስለውስ ቢሆን በአይምሯቸው አንደኛዊቱ የአረብ ቅርጽን የአረብ ኡስታዝን፣ አንደኛው ደግሞ የህንድ ሼክን፣ አንደኛው የሆነ የቦሊውድ አክተርን እንደዛ አድርጎ፣ አንደኛው ደግሞ ናይጄሪያዊ፣ አንደኛው ኬንያዊ አድርጎ ስሎትስ ቢሆን አላህን ባይምሮ ለአይምሯቸው ቅርብ በሆነ ቅርጽ ይመጣላቸዋል ሲለን ሜቢ አንደኛው ደግሞ እንቁራሪት ባይምሮ ቢመጣበትስ ማመልከው አምላክ እንቁራሪት ይመስላል ብሎ አስቦ ቢሆንስ እና እንቁራሪት መስሎ እንጣጥ እያለ ይመጣል አላህ ማለት ነው። ለአይምሯቸው ቅርብ በሆነው ቅርጽ ባይምሯቸው ባሰቡት እመጣለሁኝ። በስጋ መገለጥ የክርስቶስን አልቀበልም ያለ አካል በአይምሯቸው በሳሉት ምስል አላህ ይመጣላቸዋል። ከዛ አንተና አምላካችን ይሉታል ማለት ነው። በአይምሯቸው በሳሉት ወይንም ለአይምሯቸው ውጤት በሆነው አካል ይመጣሉ ማለት ነው። ሜቢ ገስት ከከፈተልህ ሰው አስገባ። ቢላ ገስት እንትና ጥላይ አንተ ማትረባ ልጅ ምንድነው ስም የምጠራው ደጋግሜ እንትና ቃል ማለት እኮ ነው። ሳቁ እኮ ነው የሚገርመው። እዚህ ልጅ ደግሞ ሳቁ እኮ ነው። እኔ አንተን ጠራለሁ ብዬ ደጋግሜ ጠራሁት። የሚገርም እና ያ እንትን ገስት እየከፈተልኝ ያለ ሬስትሪክሽን ሰጥቶኛል። ለዛ መሰለኝ እየከፈተ አይደለም። አንተ እባክህ ድምፅህም አይሰማም። ማን አስገባል? ሙስሊም ካለ አስገባ። ኤኒዌይስ ስለዚህ በምን አይነት ቅርጽ ነው የሚመጣው? እነሱ በአይምሯቸው በሳሉት ቅርጽ ነው የሚመጣው። እነሱ በሳሉት በአይምሯቸው በዛ ቅርጽ ይመጣላቸዋል ማለት ነው። ስለዚህ በአይምሯቸው ምን አይነት ሰው ነው የሳሉት ነው? ምን አይነት አካልን ነው የሳሉት? አላህ ያስተዋወቃቸው የአጺም አልባው ጎረምሳው ጸጉሩ ፍሪዛም የሆነን አላህን ነው የሚጠብቁት? ወይንስ በአይምሯቸው የተለያየ ሰው ለምሳሌ አንድ ወንድ ሴት አላህ የሴት ቅርጽ አለው ብሎ ቢስልስ ባይምሮ ማለት እንደዚህ አይነት ሐሳብ ቢያስብ አላህ በሴት ቅርጽ ነው ይመጣለት ማለት ነው። ለዛኛው ደግሞ የኔ አምላክ በቃ አላህ ህንዳዊ ነው የሚመስለው ብሎ ቢል ህንዳዊ አይነት ነው የሚመጣው። ናይጄሪያዊ ነው ቢል በናይጄሪያዊ ቅርጽ ነው ይመጣለት አላህ። ለአይምሯቸው ቅርብ በሆነ ምስል ይመጣላቸዋል። እነሱ በአይምሯቸው ባሰቡት ቅርጽ እያለን ነው። ደግመሽ አንብቢላቸው። አላህ ሀምሳያ የለውም ይልሃል። ከዛ ይመጣና ወይ Then Allah, the Lord of the worlds, will come to them in a shape nearest to the picture they had in their minds about him. እንግዲህ ስለሱ ኢቭን በአይምሯቸው በቅርበት ኢቭን ሉክ በአይምሯቸው ውስጥ ያሰቡት አላህ ይሄንን ይመስላል ብለው አሁን በህይወት ሳሉ ያሰቡት ይኖራል። በአይምሯቸው ባሰቡት ቅርጽ
በዛ ይመጣላቸዋል። አንዱ ያድርስ እንደሆነ አላህ የሆነ በቃ የሆነ ነገር ልክ አይጥ ይመስላል ብሎ ቢያስብ ባይምሮ አይጥ ሆኖ ሊመጣለት ነው። ባይምሮ ባሰበው በሱ ይመጣለታል፣ በሱ ቅርብ ይመጣለታል ሲለን ሰዎቹ የተለያየ ሀሳብ ያስባሉ ባይምሯቸው። አላህ አንዳንዱ ሁለት ቀኝ እጅ ያለው ያስባሉ፣ አንዳንዱ ባት ብቻ ያለው ያስባሉ፣ አንዳንዶቹ ግዙፍ አስፈሪ አድርገው ያስቡት ይሆናል፣ አንዳንዶቹ ደግሞ ሸበላ ቆንጅዬ አድርገው ያስቡታል። እና በየትኛው ቅርጽ ነው ይመጣላቸው? በየትኛው የሚስማሙት? ቢላል አልገባማ ወይ ቀልድ። በቃ ምንድነው እናንተ ሰዎች? ኧረ ተው ፍቱኝ። ገስቴን እንኳን አይከፍትልኝም እኮ የለም፣ ሪስትሪክት ሰጥቶኛል። ሪስትሪክሽን አደረገብኝ ገና እንደገባው። ቢያንስ ኮመንት ክፈቱልኝ፣ በኮመንት ልጽናና። በምን እጽናናለሁ ብሏል ዘማሪው። መግባትና የሚችሉ አንድ ይጻፉና አንድ ከስር ይጻፉና ሞድ ሳባቸው። የለም ምንም እኔ እኮ እምቢ አለኝ። ሚስራ አላህን እንዴት ነው የነበረው? ባይምሮሽ ስለ አላህ ምን አይነት ነው ብለሽ ነው የምታስቢው? አሁንማ በእንቅልፍ ይመጣ ነው ይመስላል። አሁን ላይ ማለት ነው የሆነ ጎረምሳ ፍንዳታ መስሎሽ ነው? ጋንጊስተር ተወኔ ጉድ ውስጥ ልተከተኝ ነው። ሰላም ብያለሁ። እንዴት ናችሁ? ሰላም እንዴት ነሽ? ደህና ናችሁ? እግዚአብሔር ይመስገን። ግን ስለዚህ ታውቂ ነበረ አስቀድሞ አላህ በእናንተ ባይምሯችሁ በምታስቡ ቅርጽ እንደሚመጣላችሁ ታውቂ ነበረ? እኔ ሰምቼ አላውቅም። አላህ የምታውቁት በመጀመሪያ መጥቶ ሲገናኛችሁና እኔ ጌታችሁ ነኝ ሲላችሁ አናቅህም ይር ከዚህ እንደምትሉትስ ታውቂ ነበር? የምን ይር ከዚህ አረ ወላሂ ሰምቼ አላውቅም። እነዚህ ነገሮች ሰምቼ እንግዲህ ጌታችሁን ነው ኢማጂን። ጌታችሁ መጥቶ አንተ ጌታችን አይደለህም ብላችሁ ትክዱታላችሁ። እሱም ደግሞ እናንተን ለማሳሳት በማታውቁት እንደ ሌባ፣ እንደ ወንበዴ፣ እንደ ሽፍታ በማታውቁ ቅርጽ አስቀድማችሁ ካያችሁት በተቃራኒ ይመጣባችኋል ይላል። መቼ ነው ያያችሁት? መቼ ነው ሲባል ባይምሯችሁ ቅርብ በሆነው ቅርጽ ማለት ነው። ለምሳሌ አንቺ ያሰብሽው አላህን በሆነ ልክ እኔ የሚመስል አድርገሽ ካሰብሽ እኔም በማይመስል ሰው ይመጣብሻል ማለት ነው። ከዛ አስቀድመሽ በሳልሽው ሳይሆን ባልሳልሽው ይመጣና እኔ ነኝ ሲልሽ ነው አንተማ አይደለህም ብለሽ ትክጂዋለሽ። ከዛስ ልክ አንቺ በሳልሽው በኋላ ይመጣልሻል ማለት ነው። በምን ትለዩታላችሁ? ባቱ መለያው ነው። ኢማጂን ይሄንን ነው አምላክ የሚሉን። ይሄንን እያመለኩ እኮ ነው አሁን አምሳያ የለውም የሚሉን። ባይምሯቸው የሳሉትን አምላክ እየተከተሉ ማለት ነው ለራሳቸው። ባይምሯቸው የሳሉትን አምላክ እኮ የሚከተሉት። ባይምሯቸው የፈጠሩትን የራሳቸውን ባይምሯቸው ስለው ባይምሯቸው ፈጥረውት ጌታ ብለው አምላክ ብለው ይከተሉታል ዝም ብለው በደመ ነፍስ ማለት ነው። ክርስቶስ በስጋ የተገለጠውን አምላክ ይሄ አስቀድሞ በስጋ ያልተገለጠውን ከዚህ ጋር ላይ ያነጻጽሩ ይሞክራሉ። ከዚህ ጋር ያመሳስሉት በስጋ ተገልጦ አይደለም ወገኖቼ። ይሄ አኗኗሩም እንደዛ ነው። ስለዚህ አምላካችሁ የአይምሯችሁ ውጤት ነው። የአይምሯችሁ ውጤት ነው እንጂ እናንተ በቅዠት የሳላችሁት እያመለክነው ነው ብላችሁ የምትከተሉት አካል የአይምሯችሁ ውጤት ነው። ዲፌንድ አድርጉ እስቲ ኑ ግቡና። እሺ የገባ ሰው የለማ? ማማዬ ገስ አለሽ? ባት ማለት ምን ማለት ነው? ባት ማለት ምን ማለት ነው? ምንድነው? ያኔ ከሰዎች አካል ባት ማለት ከኋላ ያለው አይደል? ከኋላ ያለው እንትን ይሻላል። የእግርሽ እንትኑ ተተረከዝሽ በላይ ጋር ያለው ኦኬ፣ ሰውየው ያዘው ማለት ነው።
አምላክ ያ ይኸው ወይ ይሄንን ገልጦ ያሳይሻል። ከዛ ኦ አንተ ነህ በቃ አምላኬ ብለሽ ትከተይዋለሽ ይለናል። ሜቢ ቁጥር ጻፉ ሙስሊሞች። እኔ ማስገባት አልችልም፣ ገስትም እየከፈተልኝ አይደለም። ሶሪ። ተዛለእናት 4 ወር ሙሉ ተዛለእናት ትላላችሁ። እንደዚህ ገስት እንኳን እንዳልከፍት ከዘጋችሁብኝ ኦልሞስት ስንት ቀን ገባ? ወደ 10 ቀን በላይ ገባውኛ። ግን አንድ ቀንም ገስት በስርዓት ሰርቶልኝ አያውቅም። ሪፖርት ጥሩ አድርገው እያጠጡኝ ነው። ወይ ጳላዲ እሺ ካለው ሲሞክራ። ወገኖቼ ሙስሊሞች አላህን እንዴት ነው የምታውቁት? አላህ አምሳያ የለውም። ኑ የዘመን መፈከሪያችሁ ለዘመናት የፎከራችሁበት ለዘመናት በቃ አምሳያ የለውም። ማሂ አምሳያ የለውም የሚለውን እስቲ በአረብኛ በይልን፣ ወይንም ማንኛውን የሚልልን አላህ አምሳያ የለውም የሚለውን በአረብኛ ማን ነው የሚልልን? ሚስራ በአረብኛ አትሉልንም? አላህ አይወልድም አይወለድም ብቻ ሳይሆን አንድ መፈክር አለቻቸው፣ ማንንም አይመስልም የሚል ቢጤ የለው ቢጤ ባይምሮ የሳልከውን አይነት እየመጣል እንዴት ነው ቢጤ የለው የምትለኝ? እሺ ግን ጥያቄ የሚሆንብኝ አሁን አላህ ባቱን ሲገልጥ ማለት ነው ማለት አንተ አምላካችን አይደለም የባቱ ነገር በመጀመሪያ ደረጃ አብሮት አሁን ላይ በስጋ ይሄ አካላዊ መሆኑን እንረዳለን ማለት ነው። ማለት አይ የትንሳኤ ቀን ሲመጣ ነው ያንን ባት ፈጥሮ የሚገለጥበት እንዳይሉ አብሮት ያለ ነው። ምክንያቱም አካላዊ እንደሆነ በተለይ ወሃቢዮች ያምናሉ አሁን ላይ አካላዊ እንደሆነ ማለት ነው። አካል ያለው ሁሉ ቦታ መገኘት የሚችል አይደለም። አሁን ቶፒካችሁ ወደ ሽፍት እንዳላደርግባችሁ የሆነ ቦታ የሚቀመጥ ነው ቦታ የሚወስነው አብሮት ያለውን ነገር ነው የሚገለጥበት ማለት ነው። እና የመጀመሪያው ደረጃ አላህ ወንድ እንደሆነ በቃ አካላዊ የሆነ ነገር እንደሆነ በዚህ በአካላቱ ራሱ መረዳት እንችላለን። ምንም እኔ ወንድ ነኝ ምናምን ማለት ራሱ አይጠበቅበትም። ያው ከቁርአንም አሳይተናቸዋል ከአካሉም አንፃር ማለት ነው። ሲቀጥል ደግሞ እኔ ትንሳኤ ቀን እንደዛ እኛ አናቀህም ብለው የሚሉት በሐዲሱ መሰረት አናቀህም የሚሉት ማለት መለኮታዊ ክብር ያለው አምላክ እንዴት ነው ፍጥረታት ፊቱ ቆመው እኛ አናቀህም ምናምን ሊሉት የሚችሉት? እውነተኛ አምላክ ሆነ እውነተኛ ፍጥረታትን የፈጠረ ማለት በአእምሮ የተፈጠረ ካልሆነ በስተቀር መለኮትን የሚያህል ነገር ፊቱ ቆሞ እንዴት ነው አንተን አናቀህም ሊሉት የሚችሉት? እንዴት መለኮት ፊት ፍጥረታት ቆሞ የዚህን ያህል አታካራ ብሎ ሊናገረው ራሱ ይችላል? እና አንድ ቪዲዮ ላሳያችሁ። በቀደም አሳይቻችኋለሁ። እናንተ ጅራት ነው የምታመልኩት ብሎ የተናገረው ላሳያችሁ። ፎይ ይፈቀዳል? ቀጥይ። ገና መምጣት እኮ ነው። ነይ አካውንቴ አውጥቶኝ ነበር አስቸገረኝ። ኦኬ እሺ። ይሄንን በቀደም እንዳሳየዋችሁ የዋህቢዮች አላህ ይሄ ነው ብለው እርስ በርሳቸው ማይስማሙበትም እንትኖቹ ማለት ነው ሙስሊሞቹ። እሺ ይሄውና ያው ስላያችሁት በቀደም ታላጆች አሉት ሲባል እጆቹን ታዊት ስታረግ ነበር እና እሱን እናንተ እናወራለን። ነገር ግን ለልጅቷ ጥያቄ መስጠት ወንድሜ ቆይ እሷ ጋር አሁን እንትን የተመላለስን ስለ እየተጠያየቅን ስለሆነ የአንተ ብቻ ነው። አንተ ወሃብያ ነህ። ያው ወሃብያ ደግሞ ብቻ ተስተናገደው ስም አትስጠኝ። ወሃብያ አይደለሁም፣ ስም አትስጠኝ። ሙስሊም አይደለም። ወሃብያ ነህ። ስም አይደለም የሰጠሁት። ከዛሬ 200 ዓመት በስተፊት ነው
ከዛሬ 200 ዓመት ነው ሀብያ የተባለው። አሁን በመካከላችን ገባ ወንድሜ፣ በመካከላችን ገባ። እሷ ትጨርስና አሁን ትቀጥላለህ አንተ ደግሞ መለስ ስላልሆነ እኔ ልመልስላት። ከዛ ጥያቄ ልጠይቅህ። አሁን ቆይማ ወንድሜ እየመለስክላት አይደለም ብራዘር፣ ለሷ ራሱ እየመለስክ አይደለም አይደል? አንተ ለብቻ ነው፣ ሃይማኖት ለብቻ ነው። ገብቶሃል? አሁን 3 ሃይማኖት ነው ያለነው። አንተ ሙስሊም አይደለህም፣ ወሃቢያ ነህ። እግር ያለው ጅራት ያለው ጅራት አምላኪ እግር ብዙ እግር ያለው ክርስቲያን ምን ያለው እግር ያለው ጅራት አምላኪ። ኦኬ ኖርማል የሆነን ሰው ነው። 2 እግር ያለው 2 የምታመልከው ገብቶ ጅራት ነው የምታመልከው አለው ማለት ነው። ዋሃቢያ ሙስሊሞች ጅራት ነው የምታመልኩት። አሁን እግሩን አሳይተናቸዋል። ባቱን ይሄንን ባት ነው ማለት ነው የምታመልኩት። ለባት ነው የምትሰግዱት። ቀጥሉ። እሺ መልካም። ስለዚህ ስለ ባት ስናወራ ባቱን ተመልክተናል። ቁርአን እንኳን ደህና መጣ ያለው ወገን እያወራችሁ ነው ወይስ አይሰማም? ይሰማል? ከስራ መሰለኝ። ኧረ እኔ ጋር ምንም አይሰማም። ኮሜንት ራሱ ምንም የተሰማኝ አይደለም። እያወራችሁ ከሆነ አሁን አይሰማም? አላ መጥቶ እንዳይሆን አንቺ ሴትዮ እፎይ ተሰማህ? ኦኬ እሺ ቁርአን ውጭና ግቢ ሚስራ። ቁርአን ይሰማል? ይሰማል። እንኳን ደህና መጣ። እሺ መልካም። ሱረቱ ቀለም ላይ 42ኛው አያ ላይ ባት የሚገለጥበትን ቀን አስታውሱ ተብሎ የተነገረው የምን ባት ነው የሚገለጠው? ባት ማለት ምንድነው? ባት ማለት ምንድነው? ደስ ይላል። ይሄንን የቁርአን ክፍል አንብባ አታውቅም? እስኪ አረብኛውን ላየው። አረብኛውን አድርግለት። ወደ ስጁድ ሲጠሩ መስገድ አልቻሉም እግሩን ሲገልጥላቸው ይላል። ማን ነው እግሩ የሚገልጥላቸው? ፈጣሪ ነው መሰለኝ። እነማን ናቸው መስገድ ያልቻሉት? አማኝ ነው። አማኝ ሆነው መስገድ ማይችሉ አሉ። ሙስሊሞች ማለት ነው አማኝ የሚባለው። በድንጋጤ ይመስለኛል እንግዲህ። በድንጋጤ እንኳን አይደለም። ኤኒዌይስ ስለዚህ አላህ እግር አለው ማለት ነው። እግር አለው፣ ግን እኛን የምናስበው እግር አይደለም። ከኛ ጋር እናወዳድረው። አይ ይወዳደራል አላልኩም። ለምሳሌ እኔ እግር ግድብ ነች፣ የተገደበች ነች፣ ትንሽዬ ነች። እሱ በጣም ግዙፍ ሊሆን ይችላል። ክልል ሊያክል ይችላል። አዲስ አበባንም ሊያክል ይችላል እግሩ። ሊሆን ይችላል። መልካም። ስለዚህ የሳይዝ መለያየት እንጂ አላህ ግን እግር አለው፣ ባት አለው። እግር አለው ብሎ እሱ የነገረንን ነው እኛ የምናምነው። የተወን እንተዋለን። መልካም። ያንም እግሩን ባቱን ታውቁታላችሁ አታውቁትም? አሁን እኛ እናውቀው። ይሄም የሚያሳየን ከሞት በኋላ ጀነት ለገባ ብቻ። ኦኬ። ስለዚህ ጀነት ለመግባትና እሱን ለመለየት እግሩን ትለዩታላችሁ አለዩትም? አስቀድማችሁ እንደዚህ ሳይሆን የምንረዳው እኛ የምንረዳው መጀመሪያ ላይ ጀነት ከገባን በኋላ ሁሉም ነገር ሰጠ ለሰው ልጅ። ኖ ጀነት ሳገባ ጀነት ሳገባ ከሞት ተቀሰቀስክ፣ አንተም ጣዖት አምላኪያኖቹም እኛም አብረንህ ተቀሰቀስን። ያን ጊዜ ገና ወደ ጀነት ሳትሄድ አላህን በእግሩ ትለየዋለህ፣ በባቱ አልለየውም። የዛኔ ያሳየንማ። አይ ትለዩታላችሁ ነው የሚለው። ያሳያችኋል።
እናንተ ራሱ እሱ ባያሳያችሁም ባትህን እናቃለን ባትህን አንጣ ትሉታላችሁ። አይ እንደዚህ የሚል ህግ የለማ። ህግ አለው እንዴ? ላሳያ ሐዲሱን ክፈችልን። ኦኬ የኛውን ሳይሆን ያኛው አዲስ ዴጅ ኦኬ እየው ለወንድማችን ጣዖት አምላኪያኖቹም ክርስቲያኖቹም አይሁዶችም ወደ ገሃነም ሂዱ ከተባሉ በኋላ እናንተ ትቀራላችሁ። እናንተን ደግሞ እንዲህ ብሎ ይጠይቃችኋል። ቀጥይ አንብቢው። Then the Almighty will come to them in the shape of other than the one which they saw the first time, and he will say, I'm your Lord. ፕሊስ ተረጋጊ። እይ ወንድማችን ቁርአን አምላካችሁ በመጀመሪያ ካያችሁት ሼፕ ወይንም ቅርጽ በተለየ ሁኔታ ይመጣል ይላል። መቼ ነው አስቀድማችሁ ያያችሁት? ከመቃብር ስትነሱ ሁላችሁንም ጣዖት አምላኪያኖቹንም እኛንም እኩል ያስነሳና እኛም ወደ ገሃነም ሂዱ ይለናል። እናንተ ትቀራላችሁ። ከዛ ምን ብሎ ይላችኋል? እናንተን ይመጣና በተቃራኒ ሼፕ ይመጣል። እናንተ ካያችሁት በማታውቁ ሼፕ ይመጣል ይላል። ቅርጽ ምን አይነት ቅርጽ ነው አስቀድማችሁ ያያችሁት? እስቲ በአረብኛው ሊያው አንዴ አርግለት። እስቲ ከመጀመሪያው ረጅም ነው ሐዲስ እንቱ ጋር ነበረ። እሺ ከዚህ ጀምሮ መሰለኝ ጠፋብኝ ቦታው። ከመጀመሪያ አንብበው አረብኛውን ወይ መታነብ ከሆነ ትተረጉማለህ። ድምፅን ጭክ አድርገህ ነው ማንበብ ያለብህ። አረብኛውን ከሄድክ ቀጥል። ሐደተና ዝቅ በይ። ስናዱን ተው እለፊው እሱንና ዝቅ በል ነው። በቃ ቀጥልሽ። አረብኛውን ከሄድክ ሀል ነራ ረበና የውመል ቂያማ ቂያማ ማለት ፈጣሪያችንን እናያለን ብሎ እንደ ጥያቄ ይመስለኛል። ቀጥልሽ። ፀሐይን እና ጨረቃን በማየት በግልጽም እንደምታዩት ይመስለኛል። እንደዛው ነው የምታዩት ይመስለኛል። ዛካኑ ሰህወን ወይንም በጨለማም ወይንም በቀን ውስጥ ጨረቃን በማታ ውስጥ ጨረቃን ማየት እንደ ይቀላችሁ እንደዛ ነገር ቁልና ላ ማለፈ አይከብደንም አሉ። ፈጣሪያችሁንም የዛን ቀን አሁን ጨረቃን በምሽት ውስጥ እንደምታዩት ነው መሰለኝ። ስለዚህ ቁርአን ትንሽ በጣም ትቆያለህ። ይሄን ሁሉ ለመጨረስ አይዶን ነው እንዴት እንደምንቀጥል በጣም ትልቅ ነው አዲሱ። ኤኒዌይስ ፖይንቷን ብቻ ቦታዋን ባይ ኦኬ ዝቅ አድርጊለትና ትንሽ ዝቅ አድርጊው። ዝቅ አድርጊው ማለት ተቃራኒ ያ ወረጅ አሁንም ኦኬ እዚህ ሂድ ቀጥል አንብበው። ፈጣሪያችንን የጠበቅን ነው ይላል ቃለ ፈያእቲህም አልጀባር ፈየቁሉ አነ ረቡኩም። ፈጣሪያችንን የጠበቅን ነው ይላል እዚህ ጋር። ከዛም ፈጣሪ መጣና እኔ ፈጣሪያችሁ ነኝ ይላል። ፈየቁሉና አንተ ረቡና እንደ ጥያቄ ይመስለኛል። አንተ ነህ ፈጣሪያችን ማለት ሲሉት ፈላ ዩከሊሙሁ ከዛና አናግራቸው ኢለል አንቢያ የሰው ልጆች ነቢያት ያልሆኑት ናቸው መሰለኝ የጠየቁት ይሄን። ፈጣሪ የዛን ጊዜ ነቢዮችን እንጂ አያወራም። ፈየቁሉ ሀል በይነኩም ወበይነሁ አየቱን ተዕሪፉነሁ ወየቁሉ ነሳ እናንተ ድሮ ስለ ፈጣሪያችሁ የምታውቁት ነገር አለ ሲል እኛ ስለ እግሩ እንጂ የሰማነው ነገር የለም ይላል። ትንሽ እንግዲህ ቀጥ የስጁዱ ለሁ ኩሉ ሙእሚኒን ድሮ የምታውቁት ነገር አለ ብሎ ሲጠየቁ
ፈጣሪ እግሩን አወጣው ይላል። ከዛ በኋላ ሁሉም ሰዎች ሰገዱ ይላል። ታንክ ዩ። እሺ ስለዚህ በምንድን ነው የሚያውቁት? መንካን ያስችሉልህ ቁርአን በምንድን ነው የሚያውቁት? በእግሩ ነው የሚያውቁት። ኦኬ ተናግሯቸው ወደ ነበር። ቁርአን የውመ ዩክሸፉ ወደ አን ቁርአን ሳቅን ሱረቱ ቀለም ላይ ግቢ። ባቱ ማለት ነው አይደለ? እሺ ስለዚህ በዚህ በባቱ ነው የሚያውቁት። አዎ ከዛ በዚህ ባቱን ሲገልጥላቸው ትሰግዱለታላችሁ። ባቱን ሲገልጥላችሁ በዚህ ያውቃችሁ ትሰግዱታላችሁ። አዎ አይታችሁት ነው ያወቃችሁት ልትል ነው አይደል? መቼም ሳታየው እንዳልሆነ አዲስ አሳያለሁኝ። የግድ ማየት የለብንም እኮ አንዴ ከነገረም እግሩን ይገልጥላችኋል ብሎ በትንቢት ከነገረ ሄዶ ትንቢቱ ሲሳካ እኮ እውነት መሆኑን አወቅን። አይተውት እኮ ነው። አንተ ጌታችን አይደለም ብለው እኮ የካዱት እኮ አይተውት ነው። አዩትም የሚል መረጃ የለማ። በሱ ነው እንጂ ያወቁት ነው እንጂ አዩት አላለም ሲጀመር። ኦኬ አዲሱን አንዴ መልሽልኝ። አንዴ ላሳየው። እዚሁ ወደ መጀመሪያው መልሽልኝ። ዝቅ አድርጊው። አዩት ሚል የለም ብሎናል። በሁለቴም ያዩታል። እንደውም በመጀመሪያ ካዩት በፊት በተቃራኒ እይታ ይመጣባቸዋል። ዝቅ አድርጊው። አረ እንግሊዝኛው ላይ አድርጊልኝ። ኦኬ እሺ ቀስ በይ። እሱ ጋር አንብቢያውን አዩት አይልም ብሎናል። Then the Almighty will come to them in a shape other than the one which they saw. ምን ማለት ነው? Then the Almighty will come to them in a shape, look, in a shape other than the one which they saw the first time. በመጀመሪያ ካዩት በተቃራኒ ይመጣል። ስድስተኛውን ሐዲስ ክፈችልኝ። የመጨረሻውን ሐዲስ አላዩትም ያልከው አንድ ማስረጃ ልታመጣልኝ አዘጋጅ። ከ20 በላይ ሐዲስ ሰጣለሁኝ እንደሚያዩት አንድ ሐዲስ ብቻ አንተን ፈልጋለሁኝ። አላዩትም ብሏል አይደለ? በመጀመሪያ ራሱ ምን ብሎናል? ጨረቃንና ሰማይን እንደሚያዩ ጨረቃንና ፀሐይን እንደሚያዩ ጌታችሁን ያዩታል የሚለውን ራሱ እኮ አረብኛውን ተርጉመውልን ነበር። ዘነጋ። ወንድማችን ሙስሊም ስለሆነ 3 ደቂቃ ሳይቆይ ረሳውና ያዩታል ልትለኝ ብቻ እንዳይሆን አለኝ። ራሱ ግን ሲተረጉም ጨረቃንና ፀሐይን እንደምታዩት ጌታችሁን ታዩታላችሁ ብሎ ተርጉሞ ነበር ቀደም። እኔ ስል ግን ኢሚዲየትሊ ያንን ረሳና የተረጎመውን ጌታችሁን ያዩታል ማለት ሳይሆን ይሄ እስልምና ዲሌማ ነው። ኤኒዌይስ ኢቭን የሚመጣላቸው ደግሞ በምን አይነት ነው የሚጠብቁት? ኢሜጅ ራሱ ምንድነው? በአይምሯቸው የሳሉት ምስል ነው። then Allah the Lord of the world will come to them in a shape nearest to the picture they had in their minds about him. በአይምሯቸው የቀረጹት በአይምሯቸው የሳሉት እሱ ሼፕ ነው ያለው አላህ ራሱ። አሁን ወደ መጀመሪያው መልሹ። ቀደም ወደ አነበብኩት ወይንም ዝቅ አድርጊው። እዚሁ ላይ ዝቅ አድርጊው። ቆይ ዝቅ አድርጊው። ነው ዝቅ አድርጊው። ኖ ተቃራኒ። እሺ ከፍ አድርጊው ነው የሚባለው። እየተግባባን አይደለም። ዝቅ አድርጊ መጀመሪያ ነው። ሉክ አያዩትም ብሎን ነበር ወንድማችን ነብዩ ይመልስልን። During the lifetime of the prophet, some people said, "Oh Allah's messenger, shall we see our Lord on the day of resurrection?" ሰዎች ምን ብለው ጠየቁ? ጌታችንን በትንሣኤ ቀን በቂያማ ቀን እናየዋለን ብለው ጠየቁ። የአብደላ የሙተሊብ ልጅ ምን ብሎ መለሰ? ሙሐመድ The prophet said, "Yes. Do you have any difficulties?" ምናምን ብሎ ይቀጥላል። ቁርአን አሁንስ አለው ቻሌንጅ ልታደርገኝ ትሞክራለህ? ይሄ ምን ማለት ጥያቄ አለ እዚህ ጋር ታዲያ?
ታዩታላችሁ ብሎ ነገሩ። ቀደም እኮ አላዩትም አያዩትም ብለህ ነበር። አያዩትም ዓለም ላይ ነው። አሁን ደግሞ እዚቹ ተገለበጥክ። ይመቻው። አይ እስልምና ጭንቅላት ይመቻችሁ። እኔ አያዩትም አላዩትም የት ነው ያልኩት? ዓለም ላይ እንጂ እኮ እዛ እኮ ያዩታል ነው ብያለሁ። የሙክሸፍ አንሳቂን እኮ አሁን እዚህ ጋር የፈለኩት የውመ ዩክሸፉ አንሳቂን እንደዚህ እግሩ ሲገለጥለት ይሰግዳሉ ተብሏል አይደለ? እሺ ዝቅ አድርገዋል። እግሩንም ካወጣባቸው በኋላ ድሮ እንዳዩት ነው አንተ የፈለከው? ድሮ እንዳዩት ነው አይቶታል ወይ ነው? እሺ ሊዘቢዳንዱና welcome to them in a ship nearest no ከላይ ከመጀመሪያ ሲመጣ በማቁት ቅርጽ ጀምሮ when remain those who used to worship ወደዛኛው መልሽኝሽ ወደ መጀመሪያው ወይስ ወደዛኛው አዲስ? ወደ ሁለተኛው ማለት ነው። ወደዚህኛው ከመምጣትሽ በፊት የነበረ እኮ አይ አም ዩር ሎርድ ብሏቸው ዩር ናት አወር ሎርድ የሚሉት አይደለ? ያ የሚክዱበት ማለት ነው። ለምንድን ነው የሚክዱን ነበረ? ስለማያውቁት የመጣበትን አካል ማለት ነው። ያ ለምንድን ነበር የሚክዱት ወንድማችን? አናቅህም ያሉት ለምንድን ነው? አሁን ያከበብሽውን ሳይሆን አሁን ካከበብሽው then the almighty will come to them ከሚለው ጀምረሽ ያ አንተ መልስልኝ። አሁን አላህን አናቅም ያሉት ታዩ። ቆይ አላህን አናቅህም ያሉት ለምንድን ነው? የዛኔ ስላላዩት ነው። ከየት ያውቁታል ሲጀመር? ሐዲሱን አንብበው። አሁን ድሮ እንደማያውቁት ነው ደግሞ አሁን የመጣብን። ሐዲሱን አንብበው። ሐዲሱን አንብበው። በጭንቅላታቸው ያሰቡት አይልም። አንብበው። በጭንቅላታቸው ያሰቡት አንብበው። ቅድሚያ አንብበው። ዘን አላህ ዘሎርድ ነው የኛውን አይደለም። ወደዚህኛው ለምን ገባሽ? እስቲ ዝቅ አድርጊው። የመጀመሪያ አዲስ እሺ፣ እኔ ያልኩሽን ሁለተኛ ነው ቤት አከፍጭም አንችልሽ። ከላይ ያለውን then the almighty will come to them in a shape ከሚለው ጀምሮ ያለውን አስበርልኝ ብዬሽ ከመቼው እዛ ሄድሽ? ከምር አትወኝም። ክርስቲያን ይግደልኝ። እኔ ሌላ ቦታ እያየው ነው። ዞር ስል ሌላ ቦታ ነሽ ያለሽው። አንብባውን then the almighty will done ነው then the almighty will come to them in a shape other than the one which saw what the one which they saw the first time ተርጉመልን። ወደ እነሱ የሚመጣው አልማይቲ ማለት ፈጣሪ ማለት ነው። አዎ ቀጥል። in a shape other than the one which they saw መጀመሪያ ባሰቡት ነው ባሰቡት የሚል የለም። ባይዘይ ባሰቡት የሚል ማአት አዲስ አመጣላለሁ። አንድ አዲስ የለም። ባሰቡት አይደለም የሚለው አትግጠፍ። ባሰቡት ሼፕ ስለ በቀረጹት ሼፕ ይመጣላቸዋል ነው። በቀረጹት በኋላ ነው የሚመጣላቸው። ባዩት ስላልመጣ ነው። ባይምሯቸው ያሰቡት አለ፣ ያዩት ደግሞ አለ። አሁን እዚህ ጋር ጥያቄው ምንድን ታዲያ? አላህም በምን አይነት ሼፕ ነው ያየው? ሲመጣልህ የምትክድበት ሼፕ አለ፣ የምትቀበልበት ሼፕ አለ። ባይምሮ አንተ አላህን በምን አይነት ሼፕ ነው የሳልከውና ምን አይነት አላህ ነው የምትጠብቀው? እኔ አላህን የሳልኩት በአረብኛው ጽሁፍ ነው። ስለዚህ ጽሁፍ ሆኖ ነው የሚመጣው አላህ ምን ማለት ነው? ስለዚህ አረብኛ ጽሁፍ ሆኖ ነው የሚመጣው። ጽሁፍ ሆኖ ነው የሚመጣው ማለት ነው። አላህ አላሰብኩትም። እኔ የተገለጸ ሳይሆን እንደ ሰው መስሎ የመጣ ፈጣሪ ሳይሆን ያሰብኩት። እና እንደምንድን ነው? እንደ ጦጣ እንደ ዝንጀሮ? ምክንያቱም ለአይምሯችሁ ቅርብ በሆነው ኢሜጅ ይመጣል ነው የሚለው።
ልብ በለው ቁርአን ተሳስተ እንደው ኦፌንድ አደርጋለሁ ክርስቲያኖችን ብለህ ቃል እንትን እንዳትል። ምክንያቱም ደወረስ ሴናሪዮ ክሬት ማድረግ እንችላለን። ለምን ላይምሯቸው ቅርብ በሆነ በነሱ ጭንቅላት በተሰፋ ማይንድ ሴት ይመጣል ነው የሚለው። ይሄ ማለት አንደኛይቱ አህያ ልትስል ትችላለች፣ አንደኛው ላም ሊስል ይችላል፣ አንደኛው እንቁራሪ ሊስል ይችላል። በዛም አይነት ኢሜጅ ይመጣባቸዋል ማለት ነው። ሁሉንም ተራ በተራ ነው የሚያስመስልባቸው ማለት ነው። አንድ እንቁራሪት መጥቶ አንዱ እንትን መጥቶ ነው በአንዱ አይን ሌላው ይመጣል። በአንዱ አይን አህያ ካሰበ በአንዱ አይን አንዳንዱ ዞን አይልማ በአንዱ አይን አይልም እኮ look then the almighty come to them look then the almighty ተቆርጧል አይታየኝም then the almighty will come to them in a shape other than the one look which they saw the first time መቼም አላህን ተሰባስባችሁ አይደለም የምታዩት ምክንያት አብራችሁ አልኖራችሁም የስንት ሺህ ዘመናት ጋፕ አለ ከእያንዳንዱ ሰው ጋር ተለያይተህ ነው የምንኖረው ተመቃብር ትነሳለህ ሁልህም ተዛ ከተነሳ በኋላ እኛም አብረናችሁ ሌሎቹም ይነሳሉ ጣዖት አምላኪያኖቹም ከዛ ወዲያ አብረን ተተቀየጥንበት ይጠራል ጠሪው ይጠራና ጣዖት ምታመልኩ ኑ ይላል ጣዖት የሚያመልኩት ይሄዳሉ ወደ ገሃነም ሂዱ ተባሉ ይላል ኦኬ የመጻፉ ሰዎች አይሁዶች ኑ ይባላሉ ይሄዳሉ ማን ነበር ስታመልኩ የነበራችሁት ይባላሉ ያላህን ልጅ ኡዘይርን ብለው ይመልሳሉ አለ ይሄ ስህተት ነው ባይዘይ አይሁዶች ያላህን ልጅ ኡዘይር ብለው አይደለም ያመልኩት አይሁዶች ሄደ ቼክ ማድረግ ትችላለህ ኡዘይር ነው አምላካችን ብለው የሚያመልኩ አይደሉም አይሁዶች ማን ነው የምታመልኩት ተብለው ሲጠየቁ ፈጣሪ ልጅ ነው ብለዋል አዳምጣው አይሁድ አይመን ኡዘይር ያላህ ልጅ ነው ብለው የሚያመልኩ አይሁዶች የሉም አሉ ካልከኝ ባይኖሩም ብለዋል ስለዚህ አሁን ያሉትን አይሁዶች ይሄ ጥያቄ አይመለከትም አይሁዶች ስለዚህ ከፍርድ ነፃ ናቸው ማለት ነው ምክንያቱም ካልሆኑ አይሁዶች በምንድን ነው የሚጠየቁት እሺ አይሁዶችማ መጀመሪያ የሚጠየቁበት አሁን እንዳልነው ነው በጣም ካዲዎች ናቸው እነሱ አይልም ፈላቸው አይደለም ቁርአን ከኋላ መልሰን አምልኮአል ቁርአን መረጃ ብቻ ታመጣና ዝቅ አድርግልኝ እኔ ላሳየህ በመረጃ ላይ ብቻ እናወራ ክርስቲያን ቤት ክርስቲያን ቤት ነው የገባኸው ስለዚህ ውሸት አይፈቀድም እኛ ጋር ሎክ እንደዚህ ይላል what did you use to worship ምን ነበር ስታመልኩ የነበረው ተብለው ይጠይቃሉ አይሁዶች ተለያየው then it will be said to them the Jews ይላል ለአይሁዶች እንዲህ ተባሉ what did you use to worship ምን ነበር የምታመልኩት ተብለው ይጠይቃሉ they will reply እነሱም እንዲመልሳሉ አይሁዶች አሁንም አሉ ነበሩ ወደፊትም ይኖራሉ we used to worship Isra the son of Allah ምን ብለው ይመልሳሉ አለ አይሁዶቹ ደግሞ እኛ የሆነ የሚረብሽ ድምጽ አለ እኛ ስናመልክ የነበረው እዝራን ያላህ ልጅ ነው ብለው መለሱ ይላል ይሄ ስህተት ነው አይሁዶች እዝራን ያመለኩ አይደሉም ያሉት ተዛስ እነሱ ምን ተብለው ይባላሉ ወደ ገሃነም እንዲሄዱ ይደረጋሉ ከዛ በኋላ ክርስቲያኖች ይቀጥላሉ ክርስቲያኖችም እንደዛው እንለፈውና ዋናው ታርጌታችን ይሄ ቶፒክ ስላልሆነ ለኛ አሁን አይ እዝራን ነው ብትል እዚህ ላይም ቻሌንጅ አድርገህና ምክንያቱም እዚህኛውም ላይ ምንም የትም ልታመልጠኝ እንደማትችል ስለማቅ ማለት ነው ነገር ግን ቶፒክ ስላልሆነ መስመር ላይ ናቸው ማለት ነው ቆይ የኛው ቶፒክ ስላልሆነ ለጊዜው ክርስቲያኖቹ ጋር የሚነሳው ቶፒክ ስላልሆነ እታች ነው ቶፒክ ምን ከዛ ሙስሊሞቹ ጋር ይመጣና ደግሞ ይጠይቃቸዋል ሙስሊሞቹ ጋር መጥቶ ይጠይቃቸዋል ምን ብሎ then the almighty will come to them in a shape other than the one which they saw the first time በመጀመሪያ ካዩት በተቃራኒው ይመጣባቸዋል ማንን ሙስሊሞቹ ጋር መጥቶ ምን ይላቸዋል ከዛስ he will say ከዛም እንዲላቸዋል I am your lord እኔ ጌታችሁ ነኝ ይላቸዋል and they will say you are not our lord እነሱ ምን ይሉታል
አንተ ጌታችን አይደለህም ይሉታል። ድናይ ያደርጉታል። ጌታቸውን ይክዱታል። ጌታቸው የሚክዱት ክርስቲያኖች ናቸው፣ አይሁዶች ናቸው ወይንስ ሙስሊሞች ናቸው? ቁርአን ሁሉም ክዷል፣ ክርስቲያንን ጨምሮ ማለት ነው። እኔ ደግሞ ማስረጃ ላምጣሽ። ችግር የለው። ሎክ ምን እንዳለ አስቡ። እንዳላዩ ማስረጃ ቆይ ምን እንዳለ ብቻ ስሙ። ሁሉም ክዷል፣ ክርስቲያኖችን ጨምሮ ፈጣሪውን አለ። እኛ ፈጣሪያችንን አልካድንም። ቆይ ባይ ዲፎልት ወንድማችን ምን አለ? ሁሉም ክዷል፣ ሙስሊሞችም። እኛ ከወደቅን እናንተም ውደቁ አይነት ማለት ነው። በአንተ ሎጂክ እኛ አላህን ክደነዋል። አላህን አናውቀውም፣ ጣዖት ነው። ነገር ግን አላህን አንተም እንደካድ ካመንክ ማለት ነው የአንተ አምላክ የምትለውን አካል እንኳን ክደኸዋል። እኛ አምላክ ያልነውን አካል ግን አልካድነውም። ክርስቶስ አምላክ ነው፣ ሕያው አምላክ ነው። ቁርአን እዚሁ ሐዲሱ እዚሁ ስራ የሚያስቀምጠው ማንን ታመልካላችሁ ሲባሉ እኛ ኢየሱስን ይላሉ። ኢየሱስን አልካድነው፣ እናመልከዋለን። ስለዚህ ሁሉም ክዷል ስትል አንተ መካድህን ኮንፊርም ካደረክ እኛ አላህን ክደነዋል። አላህ የሚባል ነገር ስለሌለ ማለት ነው። ስለዚህ አላህን ክደነዋል ስንል እኔ ያሰብኩትን ነገር አሰብክልኝ አትሉ። እኔ ማውራት የፈለኩትና አንተ ያሰብኩ ሌላ ነው። ሁሉንም ክደዋል ስል እኔ እስልምናን አላልኩም። ኦኬ፣ እዚህ ጋር ካዲዎቹ ሙስሊሞች ናቸው አይደሉም? እዚህ ጋር የካዱት ሙስሊሞች ናቸው አይደሉም? ሙስሊሞች እኮ ፍጡርን ከማምለክ ነው የተቆጠቡት። ሐዲሱን አንብብ። ሙስሊሞች ናቸው የካዱት። ሐዲሱን አንብብ። ሐዲሱን አንብብ። እዚህ ጋር የሚክዱት ሙስሊሞች ናቸው አይደሉም? ሙስሊም ማለት እኮ ከመጀመሪያ ተነስተው ያሉት ነው። ሁሉም ነው የጠየቀ ያለው ወይንም የነብዩ ህዝብ ነው። እዛ ጋር ሐዲሱን አንብብ። ተረት እሱ የነገሩህ መስጊድ ላይ ነው። እኔ ፎይ ቤት ነው የገባኸው። መረጃ ካመጣን ቻሌንጅ ማድረግ ትችላለህ። ተረት ሰው ሲያወራ ደግሞ አይመቸኝም። እንደ ባልቴቶች ቡና ተፈልቶ ህፃናት ሰብሰብ ብለው ቡና ቁርስ እየበሉ ህፃናቶቹ፣ እነኛ ባልቴቶች ደግሞ እከሌ እኮ ይገርምሻል እንዲህ ሆኖ፣ እከሌ እኮ እንዲገርምሃል እንዲህ ሆኖ እንደሚባል አይነት ወሬ እዚህ ቤት አይወራ። ስለዚህ አሁን ሐዲሱን አንብበው። ሙስሊሞች ናቸው የካዱት አይደሉም ካልከኝ 1 ሚሊዮን ዓመት ታገሳለሁኝ በህይወት ከተረፍን። አታመጣ መረጃ። ሙስሊሞች ናቸው የካዱት። እዚህ ጋር ከፈለክ አንድ አይደለም 20 መረጃ ሰጣለሁ እኔ። ትስማማለህ? እሺ፣ መረጃው ምን መሰለህ? አሁን እዚህ ጋር በቁርአን ከሆነ የሆነ ቦታ ላይ አይሁዶች መሰሉኝ እኛ በፈጣሪ መኖሩን አናምንም ሐታ ነራ አላህ ጀህረተን ፈጣሪን እስከምናይ ድረስ ሲል አኸዘቱሁም ሳይቃ አይደለ እንዴ? መብረቅ ሆነ 181 ላይ ችግር የለውም። እሱ ከሰማይ ሰዓትን እስከምወርድና እስከምበላለት ድረስ በፈጣሪ አናምንም ሳይሆን ያሉት በነብዩ አናምንም ነው ያሉት። በነብይ እንዳናምን ፈጣሪ ያዞናል ነው ያሉት። አሁን ጥያቄው እሱ አይደለም። ይሄን አንብብ። ያ እሱ ሎጂክ አነሳ ይለው ሁለተኛ ይሄንን ጥቅስ እንዳጠቅስ አድርጌ ገርፌ ልሸኝ እችላለሁ። እሱ ጥቅስ ስህተት አለበት። ነብይህን ሐሰተኛ ነብይ ሆኖ የተረጋገጠበት ነው። አዋጣህም እኔ ጋር ይኸው ለዛም ጥቅስ ተበራዋለኝ። ስለዚህ የሚያዋጣ ቶፒክ ላይ ብቻ ቁርአን ይኸውልህ እዚህ ሐዲሱ ላይ ከፍ ብሎ ምን ይላል? when there remain ይኸውላችሁ እዚህ ጋራ ወደ ክርስቲያኖች ወደ እንትን ተጣሉ፣ ወደ እሳት ወደ ሲኦል እሳት ተጣሉ። ከዛ በኋላ ምን አለ? when there remain only those who used to worship Allah። ከዛ በኋላ ማንኞቹ ብቻ ቀሩ? the only those who used to worship Allah። እንግዲህ አላህን ሲያመልኩ የነበሩት ብቻ ቀሩ። ከዛ በኋላ ያለው በእነሱና አላህን ብቻ ሲያመልኩት በነበሩት ጋር ነው ያለው ኮንቨርሴሽን እንጂ ሌላ ክርስቲያኖችና አይሁዳውያንን ጣዖት አምላክን አይጨምርም። ቁርአን ቀጥይ አንብቢለት ደግመሽ አልሰማሽም። ከዛ they will be fall down in hell instead። ከዛ በኋላ ውሃ ጠጣኝ ሲሉት ወደ ሲኦል እሳት ይጨመራሉ። ከዛ በኋላ when there remain only those who used to worship Allah alone። ከዛ እናንተ ምንድነው በምድር ላይ ያላችሁ አላህ በብቸኝነት ነው የምናመልከው አለን የምትሉት አይደለ? ቁርአን
አይደል? ስለዚህ እዚህ ጋር የቀራችሁት እናንተ የምትቀሩት እናንተ ብቻ ናቸው። ከዛ ምንድነው እነዛ ውስጥ ደግሞ ምን አይነት ሰዎች አሉ? both the obedient ones and the mischievous ones። ከዛ እዛ ውስጥ የሚታዘዝም አይታዘዝም ያው የሙስሊም ሀቁን ጠብቆ የኖረ ሙስሊምና ያው እንትን የሚለውን ትዕቢተኛውን ከትእዛዝ ውጪ ምናምን ሲኖር የነበረው ግን either way ሁለቱንም አይነት በማን የሚያምን በአላህ ለብቻኝነት በሚያምን አላህ ማለት ምን ማለት ነው? አላህ ማለት ሙን ጋድ ማለት ነው። የጨረቃው ጣዖት ማለት ነው። ያ ቀደም የጠቀስኩት ቁርአን ቀደም የጠቀስኩት ጥቅስ ላይ ሜቢ ሱራ አልኢምራን 181 ነበር ያልኩት 183 ለማለት ነው። ሶሪ በኋላ ደግሞ ተሳሳተ ብለው እንትን እንዳይሰሩ አንድንም እሳት ከሰማይ ወርዳ የመበላው ታልሆነ በስተቀር ላናምን ቃል ተገባብተናል የሚለው። ኤኒዌይስ አላህ ማለት ዘሙን ቃደው ስሙ ላይ አይደለም ዋናው አልና ኢላህ ከሚል የመጣ ስም ሲሆን እሱም ጣዖት ማለት ነው። ጣዖት ማለት ነው። ምንም አዲስ ትርጉም የለውም። ዋና ፖይንታችን እሱ አይደለም። ስለዚህ እኛ ዋና ፖይንታችን ምን ነበረ? ወደ ታይ መለስ አድርጊልኝ። አላህ እኮ እንትን ነው። ክርስቲያኖችም አላህ ይላሉ በአረብኛ ሲል እኮ እሱን ላሳየው ነው ከፍ ያልኩት። ለማንኛውም ስለእናንተ ነው የሚያወራው። ما كان إبراهيم يهوديا ولا نصرانيا ولكن كان مسلما ሚለው ምንድነው? ሐሳቡ ራሱ ገብቷል ግን ይሄ ክፍል በአንድ ፈጣሪ አሁን ያልኩት ኢብራሂም ናቸው ሙስሊም የተባሉት እንጂ አይሁዳውያን አይደሉም። በመጽሐፋቸው አይሁዳውያን አይደሉም። እዚህ ጋራ አይሁዳውያንና ክርስቲያኖችን ለምንድነው ለብቻ ጠቅሶ ቆይ አንዴ ቁርአን አይ በጣም ብዙ ታይማችንን እንወስድና እናሳጥርል አልስላልገባ ቆይ ገብቶታል። ሙስሊሞች አይደሉም ብሎናል። እንስማማና እንሂድለት። አሁንም ሌላ ወጥመድ ውስጥ እንደሚገባ ላሳያችሁ። ቀጥይለት። ሙስሊሞች አይደሉም አለ ቁርአን። ትስማማለህ? ሙስሊሞች አይደሉም በለ። እነማን አላህን አናቅህም ብለው የካዱት እዚህ ጋር ሙስሊሞች አይደሉም አይደለ? ሙስሊም ማለት እኮ አሁን የነብዩ መሐመድ ብቻ ማብራሪያ አልጠየኩም። አላህ ሲመጣላቸው አናቅህም አንተ ጌታችን አይደለህም ብለው የካዱት እዚህ ጋር ሙስሊሞች ናቸው ወይንስ ሙስሊሞች አይደሉም? አናቅህም ይላል እንዴ? እስቲ በየሱስ አንድ ሚለት Then the Almighty will come in the shape other than the one which they saw first time. And he will say, I'm your Lord. And they will say, you are not our Lord. Because ቆይ ራሱ ይተርጉመው ምክንያቱም እየተግባባን አይደለም ከዚህ ሰውዬ ጋር 1000 ኦልሞስት ወደ 2000 ሰው እንግዲህ አይመሯችሁን ተጠቀሙ። የእስልምና ጭንቅላት እንደዚህ ነው። ጥቁሩን ድንጋይ ደጋግሞ በመሳም የሚመጣ እንደ ድንጋይ ያለመረዳት ችግር ይገጥማቸዋል ይመስለኛል። ይሄንን ወደ 5-6 ጊዜ ደጋግመን ተናገር ነው። እስቲል አሁንም እያነበበው ሳውሊ ድናይ ያደርገናል። ከባድ ነው። ግን 2000 ሰዎች ስላሉ እነሱ አይምሯቸው እንዲጠቀሙ ለነሱ ፍርዱን እያሳየን ተርጉምልን። አንተስ ምንድነው እሱ ጌታዬ አይምን እኔ ጌታችሁ ነኝ ሲላቸው you are not our lord ማለት ምን ማለት ነው? የኛ ፈጣሪ አይደለክም አሉ። ማን ነው ይሄንን ያለው? እዛው በፈጣሪ ያመኑት መሰለኝ። ተጋበዙት ናቸው አንዴ ግብዣማ አለ እያልከን ነው? ታርግስ ቁርአን ያለው ችግሩ ምን እንደሆነ ታውቃለህ? ቁርአን ካላወቀው አላውቅም እኮ ነው። ግን መሰለኝ እያልክ እያወራ ስለሆነ ደግሞ መሰለኝ ማለት ብቻ ሳይሆን ችግሩ ምን እንደሆነ ታውቃለህ? አታውቁም እያልክ ቻሌንጅ እያደረግከን ነው። እኔ አሁን ይኸውልህ አለማወቅን አውቄያለሁ። አለማወቅን አውቄ አልፈህ ነበረ። ነገር ግን አታውቅም እያልክ ደግሞ አታክ እያደረግከኝ ነው። ካላወቀው እኮ ነው ይሄን ቦታ አላውቀውም ማለት ይቻላል። እንደሚያውቅ ታደርጋለህ፣ ትሞክራለህ። አሁን እዚህ ጋር ግብዣው አንተ ከነ መረጃ እሷን መረጃውን እንደዚህ ያሳየች ነው። እኔ ባዶ አፌን ነው የመጣሁት። ምንም መረጃ ሳላሰባስብ ዝም ብዬ ከጭንቅላቴ ነው የተጠየቅኩ ስለሆነ አሁንም ከእንደገና ገስት ጠይቀ ካለው ወጥቼ መረጃ ሰብስቤ ልምጣ። ችግር የለውም። እንደዛ እኮ ያስማማናል። ግን ምን መሰለህ
እንንገርና ውጣ ይለው መልሱን በደንብ ዘ ለመምጣት እንዲመች ጥያቄውን በደንብ እንድትረዳው ሙሐመድን ይጠይቁታል ሰዎች አላህን እናየዋለን ወይ ብለው ይጠይቁታል። ትንሳኤንም በዛው ታሳቢ አድርገህ እና ትንሳኤ የምትነሱት ሱረቱ አልአንቢያ ላይ 104 ላይ ወደ ቀድሞ ፍጥረት ነው የሚመልሳችሁ። ወደ ቀድሞ ፍጥረት ነው የምትመለሰው ማለት አሁን ያለህ አካል፣ አሁን ያለህ አይን፣ አሁን ያለህ እግር ወደዛ ነው የምትመለሰው ሞተ ስትነሳ። ኦኬ እንደዛ ከሆነ በቂያማ ቀን ደግሞ አላህን ፌስ ቱ ፌስ ታየዋለህ። ልክ ጨረቃን ፊት ለፊት ሙሉ ሆና እንደምታያት አላህንም እንደዛ ታዩታላችሁ ነው ያለው። ምንም ለማየት ችግር የለባችሁም ብሏል። ልብ በል። ይሄ ማለት ለኛ ያን አይዋጥልንም። መለኮት በሙላት ማንም ሊያየው ስለማይችል ማለት ነው። አንድ ፍጡር ፈጣሪም በሙላት ማንም ሊያየው አይችልም። እናንተ ግን አሁን አናይም ብትሉም እንኳን ሞታችሁ ስትነሱ ታዩታላችሁ። ምንም ለውጥ የለውም። ያኔ ወደ ፈጣሪነት አልተቀየርክም። በፍጡር እንዴት ይታያል ምናምን ብላ አሁን አይምሮ የከበደህን ነገር ሞተ ስትነሳ ስታየው አንተ ፈጣሪ ሆነህ አይደለም የምትነሳው፣ እስቲል ፍጡር ሆነህ ነው የምትነሳው። ነገር ግን ፍጡር ሆነህ እንኳን በሙላት ያኔ ታየዋለህ ብሎሃል። ኦኬ እንስማማለን። እሺ ስታየው ደግሞ እንዴት ነው እሱ? የመጀመሪያ አይሁዶች ጣዖት አምላኪያኖቹን እንዳለ ጣዖታችሁን ተከተሉ ብሎ ይሸኛቸዋል። ማን ይቀራሉ? ክርስቲያኖች፣ አይሁዶችና ሙስሊሞች ይቀራሉ። ከዛ አይሁዶችን ይጠራል። ማንን ነበር ስታመልኩ የነበራችሁት ይላቸዋል። እነሱ ደግሞ የአላህን ልጅ እዝራን ነው ይሉታል አይደል? እነሱን ደግሞ ውሃ ጠማን ሲሉት ሂዱ ጠጡ ብሎ ወደ ገሃነም ይከታቸዋል። ከዛ ክርስቲያኖች ጋር ይመጣል ጠሪው ማለት ነው። እናንተስ ማንን ነበር የምታመልኩት ይላቸዋል። የአላህን ልጅ ኢየሱስን አሉ ይላል። የአላህን ልጅ እንደዛ ሲሉ አላህ ሚስትንም ልጅንም አልያዘም ብሎ እነሱንም ወደ ገሃነም ይልካቸዋል። ማን ቀረ? ሙስሊም ነው የሚቀረው። አላህን ብቻ ሲያመልኩ የነበሩ ቀሩ አለ። ከዛ ይመጣና በማያውቁ ቅርጽ መጣላቸው ይላል። አላህ ከዛ እኔ ጌታችሁ ነኝ አላቸው። ከዛ እነሱ ደግሞ ምን ይሉታል? አንተ ጌታችን አይደለህም ይሉታል። እሺ ጌታችሁን በምንድን ነው የምታውቁት አላቸው። በሺኑ ወይንም ደግሞ በባቱ አሉት። ከዛ አስቀድመው ካዩት በተቃራኒ ሼፕ መጣላቸውና እኔ ጌታችሁ ነኝ ብሎ ሲላቸው አንተ ጌታችን አይደለም። እሺ ጌታችሁን በምንድን ነው የምትለዩት? በባቱ። ከዛ በኋላ በሌላ በሚያውቁት ይመጣና ባቱን ይገልጥላቸዋል። ያን ጊዜ ምን ይላሉ? አንተ ጌታችን ነህ ብለው ይሰግዳሉ። መስገድ ማይችሉ ደግሞ ተገትረው ይቀራሉ ይላል ሐዲሱ። ይሄ ነው። ስለዚህ ባቱ ምን አይነት ነው? ባቱን እንዴት ነው የምትለዩት? አላህስ ደግሞ አንድ ማታውቁት ማንነቱ፣ አንድ የምታውቁት ማንነቱ፣ ሁለት የተለያዩ ማንነቱ እስቲል አሁንም አብረውት ኤግዚስት ያደርጋል ወይንስ አላህ ይቀያየራል? እነኚህ ላይ ተዘጋጅባቸውና ነው። እሺ መልካም። ኦኬ ብርሽ ነው የሚለው እንዴ? ብርሽ ወለዮ ሀበሻ ምናምን ነገር ሙስሊም ነህ? አይመስለኝም። እኔ ክርስቲያን ነኝ የሚል መዝሙር አለ። አላህ ዘምር። እሺ ምን ታደርጋለህ? ዘምር እንጂ። ክርስቲያን ነኝ። እሺ ሜቢ ቶፒካችን ገብቷቸዋል። ግን እነኚህ ሰዎች ነው ዝም ብለን እየጮህን ነው። ትንሽ ግን ገለጻ ብታደርግላቸው ቀለል አድርጋ። ይሄኛው ሀዲሶቹ የከበዷቸው ይመስለኛል። ለምን መስጊድ ላይ ሲሰበኩ የነበረውና አሁን ትክክለኛ መጽሐፋቸው የሚለው ነገር ጭራሽ ስለማይገናኝ ወረድ ብለን ብናስረዳቸው ምን ይመስላል? ቀጥስ ያውሪስ አንቺ ሴትዮ እኔ ደከመኛው። እሺ ላሳያችሁ። ከቁርአኑ እንጀምርና ባት የሚገለጥበት ከሃዲያዎች ወደ መስገድ የሚጠሩበትና የማይችሉበት ቀን አስታውስ ይላል። የአልቀለም 42ኛው አያ ላይ ማለትም ወይ 68ኛው ምዕራፍ 42ኛው አያ ላይ። ከዛ በኋላ ተፍሲር ኢብን ከቲር ሲፈስረው ምን አለ? when the
Almighty Lord make himself visible before the believers, and then the believers will fall down in prostration to him, but no of the disbelievers and hypocrites will be able to prostrate. ከዛ ምን ብሎ አስቀመጠ? ተፍሲሩ ረጅም ስለሆነ ነው። እሺ ዘልዬ ዋናው ፓርት ላይ መጣት። ከዛ በኋላ ባት ብሎ የገለጸው ምን አደረገ? በዛን ሰዓት ላይ ጌታቸው ምን ያደርጋል? ራሱን ይገልጣል። ቪዚብል ማለት ደግሞ መገለጥ ብቻም ሳይሆን ራሱን የሚታይ ያደርጋል። ለማን? ለሚያምኑት። ከዛ የሚያምኑት ምን ያደርጋሉ? ራሱን ሲገልጥላቸው ይሰግዳሉ። ከዛ በኋላ ልክ እነሱ ግን ማያምኑትና ምንድን ነበር ሂፖክሪቶቹ እነዚህ ግብዞቹና ማያምኑት ተብሎ የተጠቀሱት ደግሞ ምን ያደረጋሉ? አይሰግዱም፣ መስገድም አይችሉም ይላል። ከዛ በኋላ ወደ ሐዲሱ እንምጣና ሳሂህ አልቡኻሪ 7439 ላይ መጀመሪያ ላይ እናየዋለን ብሎ ከተጠየቀ በኋላ መሐመድ ያብራራላቸዋል። ከዛ መጀመሪያ ይሁዲዎች ይጠየቃሉ። ከዛ እነሱ ወደ ምን ይጣላሉ? ወደ ገሃነም ይጣላሉ። ከዛ በኋላ ደግሞ ክርስቲያኖች ይጠየቃሉ። ይሄው ክርስቲያኖች ይጠየቃሉ። ከዛ በኋላ ወደ ውሃ አጠጣኝ ይሉታል። ከዛ አላጠጣም ተብሎ ወደ እሳት ወደ ሲኦል ይጣላሉ። ከዛ በኋላ ማን ብቻ ይቀራል? አሁን ሙስሊሞች ይመጡና እኛ አላህን በብቸኝነት ነው የምናመልከው ምናምን ይለው አይደለ? ስለዚህ አላህን በብቸኝነት የሚያመልኩት እነሱ ይቀራሉ። both the obedient ones and the mischievous ones እንትን ታዛዞችም የማይታዘዙም ያው ላላ ሙሉን ታዘው እንትን የሚለው አሉ አይደለ? እንደነሱ ማለት it will be said to them ከዛ ለነሱ ምን ይባላሉ? what keeps you here when all the people have gone? ከዛ እነዛ ሁሉ ሰዎች ሄደው እናንተ ብቻ ለምን ቀራችሁ ብሎ ሲጠየቁ they will say እንደዚህ ብለው ይመልሳሉ we parted with them in the world ይሄ እነሱ እኛ ከነሱ የተለየ ነው ገና በአለም ሳለን ነው when we were greater needed of them than we are today እነሱ በሚያስፈልጉን ሰዓት ከዓለም ከነሱ ስለተለየን ነው we heard the call of the one proclaiming let every nation follow what they used to worship ከዛ እያንዳንዱ ኔሽን እያንዳንዱ ኔሽን እናም ሀሪክ ተፋብኝ ይቅርታ የሚከተለውን ይከተል የሚለውን ጥሪ ሰማንና እሱን ተከተልን and now we are waiting for our Lord ከዛ እነዚህ ምን ብለዋሉ? ጌታችንን እየጠበቅን ነው። ከዛ የሚለውን ቃል ይሄ ጌታችሁን ተከተሉ የሚለውን ቃል ተቀብለን ከዛ በኋላ ምን አደረግን? ጌታችንን እየጠበቅን ነው አሉ። ከዛ በኋላ then the Almighty will come to them in a shape other than the one which they saw the first time ከዛ መጀመሪያ ካዩት first time መጀመሪያ ካዩት ምንድነው? ቅርጽ በተለየ ሁኔታ ማን መጣ? ጌታቸው መጣ። ከዛ ምን ይላቸዋል? ጌታቸው ረዳ ነው አላህ አለም ጌታቸው አባባልሽ እኮ ጎረቤታቸው እንዳይመስላቸው ነው። የዓለማቱ ጌታ የምትሉን ማለት ነው አላህ። ከዛ መጣና I am your Lord አላቸው። ጌታችሁ ነኝ። ከዛ and they will say you are not our Lord አንተ ጌታችን አይደለም ይላል። ታዲያ ሁሉ ነገር የሚናገሩት ምንድነው? ከይሁዳውያንና ከያማንያን ራሳቸውን ይለዩ አማንያን እነዛ እነማን ናቸው? አላህን በብቸኝነት እናመልካለን ብለው እዚህ ላይ መተው የሚናገሩት ሙስሊሞች። ከዛ ማንንም አይናገርም። ከዛ them but the prophets ከፕሮፌቶቹ ከነብያቶቹ ውጪ ማንንም አይናገርም። ከዛ then it will be said to them ምን ይባላሉ? Do you know any sign by which you could recognize him? በምን ምልክት ነው ፈጣሪያችሁን የምታውቁት? በምን ምልክት ነው ፈጣሪያችሁን የምታውቁት? ከዛ በባቱ ብለው ይነግሩታል። ከዛ ቁርአኑን ያለንን ታዲያ ኮንፈርም አላደረገልንም። አሁን ምን አየን? ቁርአኑ ባት የሚገለጥበትን ቀን ያለው እዚህ ጋር አማኞቹ ስላለዩት ከዛ በኋላ በሚያውቁት ባቱን ገልጦ ሲያሳያቸው በሚለዩበት ቀን እያለ ነው እዚህ ጋር። ከዛ
ተፍሲር ኢብን ከቲር ደግሞ በሚታይ ቪዚብል በሆነ በሚታይ አካል እንደሚመጣ ተናግሯል። ከዛ በኋላ ደግሞ መጥቶ ደግሞ በምን ራሱ እንደሚያረጋግጥላቸው አየን ሐዲሱ ላይ መሐመድ የተናገረው ሐዲስ ላይ በባቱ አይ ቲንክ አሁን ግልጽ ሆነላችሁ መሰለኝ አይደል? ያ ይመስለኛል። እና ጥሩ ነው። ማብራት ተሻለ ገስት እየከፈተልኝ አይደለም። ኦልሞስት 2 ሰዓት አልቆየን። አይበቃንም? ይበቃናል። እየመጡም ስላልሆነ ገስትም እየከፈተ አይደለም። ኢነፍ እዚችና እንትን ካል ከዛ ግን ያየነውን ሪፖርት እናድርግላቸው አይደለ? ፎይ ከባለፈው ጀምሮ ሪቫይዝ አድርግላቸው ምን እንዳለው አሁን ባትጋግር ጋር ስለደረስን ዝም ብለው እየተከተሉ ነው እንጂ እነኚህ ሰዎች እያዳመጡ ይሆን አይሆን እኮ አላውቅም። ስላላ አይን ገብተናል ከደጃል ጋር እያይዘን ስለ እግሩ ገሃነምን እንደምትሞላ አይተናል። እግሩ ኖርማል እግር እንዳልሆነ አይምን እንትን የሆነ ስፔስ እና ፕሌስ የሚይዝ መሆኑን አይተናል። አይኑ ደግሞ ከደጃል እንዴት እንደሚለይ አይተናል። ያላ አርሽን ተመልክተናል። ያላ አርሽ ላይ የሙሐመድ እንደሚቀመጥበት አርሹን አላህ ለሙሐመድ እንደሚያጋራ አርሹ በውሃ ላይ እንዳለ የኢብሊስም አርሽ በውሃ ላይ እንዳለ ያላ አርሽ በእባብ የተከበበ እንደሆነ አርሹን ከቦት ያለው እባብ እንደሆነ አርሹን 8 መላእክቶች ተሸክመውት እንዳሉ ተመልክተናል። እያንዳንዱ ቶፒኮች ናቸው ባይዞ እየነገርኳቸው ያለሁት። እንደገና ደግሞ መንፈሱን ተመልክተናል። መንፈሱ ፍጡር እንዳልሆነ ሌላ ምን ነበር ያየነው? እጁን ተመልክተናል። ያላ እጁ ሊተራል ቦዲ እንደሆነ ያ ቦዲው ደግሞ እንዴት ነው የሚለውን ተመልክተናል። አላህ ከጣዖት ጨረቃና ምንድነው ትላንትና የገባነው ትናንትና ጨረቃን ገብተናል። አላህ ማለት ደሙን ጋድ እንደሆነ የጨረቃው አምላክ ተብሎ በጣዖታውያኑ የሚመለክ ጣዖት እንደሆነ አላህ ወንድ እንደሆነ ያ ወንድ የሆነው አካል ፂም የሌለው ጎረምሳ ፍሪዛም እንደሆነ ሌላ የተመለከትነው ካላህ ጋር የተያያዘ ምንድነው? አስታውሱኝ ካለፍኩት እነዚህ ናቸው። ዛሬ ምን ገባን? ያላህ ደግሞ ባቱ ላይ ገባን ማለት ነው። እንዳያችሁት ነው አላህ በሚያውቁት ቅርጽና በማያውቁት እንደሚመጣ ያ በሚያውቁት እንደው አላህ አይመስልም አምሳያ የለውም ምናምን ቢሉም በአይምሯቸው በሳሉት ምስል እንደሚመጣ አይምሯችሁ ውስጥ ልስሉት የምትችሉት የምታውቁትን ነገር ነው። ማታውቁትን ነገር ለምሳሌ በርባኖስ ውስጥ ምን እንዳለ ስላላያችሁ ሜቢ ከተነገራችሁ ውጪ ልስሉ አትችሉም። ኤክስ የሚባል ኤክስን እንዳትስሏት አይምሯችሁ ውስጥ። ለምሳሌ አንድ ኤግዛምፕል ልስጣችሁ። ከአይምሯችሁ ውስጥ ፈጥናችሁ ምላችሁን ነገር ታስወግዳላችሁ። ልብ በሉ፣ ከአይምሯችሁ ውስጥ አስወግዱ ነው ያልኳችሁ። አስቡት አላልኳችሁ፣ ማስወግዱ ነው ያልኳችሁ። ድመትን ከአይምሯችሁ ውስጥ አስወግዱ። ቶሎ በሉ። 1 2 3 4 7 8 ፈጥናችሁ አስወግዱ። 9 10 አስወገዳችሁ። ምን ነበር ያልኳችሁ? ምን እናስወግዱ ያልኳችሁ? ምን ነበር አስወግዱ ያልኳችሁ? ድመትን ማትረቡ አስወግዱ ብያችሁ ድመትን ትላለች እንዴ? አይምሯችሁ ፉል ኦፍ ድመት ሆኗል ማለት ነው። ስለ ድመት ነው ያሰባችሁ ያላችሁ። እኔ ቁጥር ስቆጥር ከማስወገድ ይልቅ ጭራሽ የድመት ከለሮች ሁሉ ይመጣባችኋል ማለት ነው አይነቶች። ምክንያቱም ስላያችሁት አስቀድሞ ማለት ነው። ባታዩት ኖሮ ማስወገድ አትችሉም። ያያችሁትን ነገር ማስወገድ አትችሉም ማለት ነው። ስለዚህ ለዚህ ነው አላህንም አስቀድመው ስላዩት በማያውቁት ቅርጽ ሲመጣባቸው አንተ ተወገድ አናቅህም ማለት ያዩትን ነው የሚፈልጉት። በአይምሯቸው የሳሉትን ማለት ነው። አይምሯቸው ውስጥ ያሰላሰሉት ያሰቡትን። ለዛ ነው ከዛ ወዲያ በማያውቁት ሲሆን ያ ማያውቁትን አይቀበሉትም።
የሚያውቁትን ግን አይምሯቸው ውስጥ የሳሉትን ከአይምሯቸው ሊጠፋ አይችልም። ስለዚህ ጦጣ አድርገው ከሳሉት አምላካቸው ጦጣ ነው በቃ ለነሱ። ከጦጣ ውጭ አይምሯቸው ሊቀበል አይችልም ማለት ነው። ዝንጀሮ ከሆነ ዝንጀሮ አድርገው ነው የሳሉት፣ ድመት ከሆነ ድመት አድርገው ነው የሳሉት። ለአይምሯቸው ቅርብ ይሆናል ለሚለው አዲሱ ለአይምሯቸው ቅርብ በሆነው ይመጣል። አይምሯቸው ውስጥ እያሰላሰሉት ባለው ይመጣል ማለት ነው። እና ይመቻችሁ፣ ብቻ ይመቻችሁ። ገሃነም ተመገቡ። ግን ቆም ብላችሁ ብታስቡ አሪፍ ነው። ለዛሬ በቃናል። እሺ ቃል ተነሳ። አይሻ ሰላም ነው? አለ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ናኑና ናግሪያት። ኦኬ ማሂ ሰላማቲንም የአይሻ ተጠያቂ ነው። አይሻ ወይ ወዴ ድምጽ ይደርባል። ማሂ አላህን እንዴት ነበር ስስዩ የነበረው? ወይ ሰላም፣ እንዴት ናችሁ? ደህና ናችሁ? ለሺ ምን ነበር የምትሉት? አላህ አምሳያ የለውም እንዴት ነበር የምትሉት? ሰላም ነው ወረን ያልኩት። ሰላም ተባለ። ሰላም ብያለሁኝ። እኔ ስየው አላቅ አምሳያ የለውም የምትሉት እንዴት ነበር? በይስ ባረብኝ ስየው አላቅ። ለምንድን ነው ያልሳልሽው? አይ በእኔ አይምሮ መሳል ስለማይቻል ብላችሁ ነበር። ነገር ግን እንደሚሳል ነው ያሳየን። አሁን ቅድም የሆነ ነገር ባይኖሯቸው እርሱ ብለክ ነበር፣ ረሳሁት። አሁን አስታውስ። እውነት ነው ረስተሽዋል። አይጥ ምናምን ነገር ስታልፍ ራሱ በሬ መጥቶ ቢበላት እያልሽ ነው ስለረሳሽ ማለት ነው። አይጥን ምን እንደምበላት ጠፍታብሽ። እሺ ደህና ደሩ። ቻው። አሚን። ሰላም ደሩ።